ከእስር ቤት ከተፈታው በኋላ ከወጣው በኋላ ከልጁ ጋር አብረን ቀጠልን። እንደዛም እያለን 2 አመት እያስቆጠረን መጣን። ዞሮ ግን ከመስተንግዶ ስራ ጎን ለጎን እኔ ሻይ ቡና የራሴን የግሌን ከፈትኩ መስራት ጀመርኩኝ። በቀን እስከ 10 ኪሎ ቡና መሸጥ ጀመርኩ ማለት ነው። በጣም ገበያ አግኝቼ እና ሰፈር ላይ ቡና ሻይ የሚሸጡት ሴቶች ተመቃኙኝ። ምቀኝነትን በቃ እሷ ብቻ ናት የምትነግደው፣ እኛ 1 ኪሎ አንጨርስም፣ እሷ 10 ኪሎ ትጨርሳለች፣ አምባሻም ትረከባለች፣ ቆቀርም ትረከባለች፣ ወተት ጭራሽ 10 ሊትር ነው የምትሸጠው በሚል ገቢዎችን ከሰሱ ማለት ነው። ግን አንቺ ተጠቅምሽ ምንም አይነት ነገር የለም? እሰራለሁ፣ ዞሮ ለመጠጥ ነው፣ ከቤት ክራይ አልፍም። አረ ምንም የተጠቀምኩት ነገር የለም። የመሄድ ፍላጎቱም ሀሳቡም አልነበረኝም፣ አላቀውምም ሲጀመር። ይሄ ለስራ ተብሎ መተት ምናምን ድግምት የሚባሉ ነገሮችን አላቅም። በሳቱም የሚመክረኝም ሰው የለም። ግን እምሰራው ፍሬሽ ቡና ስለሆነ ሰው ቀመሰና ሆቴሎች አካባቢ ስለሆነ ቡናዬን ወደደው። እንደጋ አተላ አጥልለው ያጠለሉት ላይ ቡና ጨምሮ ምናምን ደጋግሞ ስለሚያንተከትኩት ሰው ፍሬሽ ነገር ሲያገኝ ይመጣል እና በዛ አይነት ሁኔታ እየተሳበ መጣ። ያው ቦታ የለኝም፣ በረንዳ ለምኜ ነው የሰው በረንዳ ተከራይቼ ግብር ለመክፈል አጥርና ግድግዳ የለውም፣ ታፔላ የለውም። ግብር ለመክፈል አመቺ የሆነ ቦታ አይደለም እና አንድ ሲኒ 2 ብር ከ50 ነበር የምሸጠው። አንድ ሲኒ 2 ብር ከ50 በመሸጥበት ሰዓት ገቢዎች አጠቃቀሚን መተው አይተው ምሸጣውን ነገር ጨርሰው አይተው ልጅቷ ጋር የሚጠቀሙት ፖሊሶች ምናምን ስለሆነ እዛ ሰፈር ካሉት ከፖሊሶቹም ጋር ስለሚተዋወቁ እኮ ባለፈው የኛን አባል ፈንክታ የታሰረች ናት በሚልም ክስ አጥብቀውብኝ አንድ ሲኒ በ5 ብር ሂሳብ አስበው አመጡብኝ ማለት ነው። በ5 ብር ሂሳብ ግብር ክፈይ ብለው የአመት ግብር ወደ 30 ሺህ ብር ይዘውብኝ መጡ። እዛ እኔ የሰጣችሁኝ ቦታ የለም፣ ቦታ ስጡኝ ብዬ ለመንኳችሁ አልሰጣችሁኝም፣ ቤት ስጡኝ ብዬ ለመንኳችሁ አልሰጣችሁኝም፣ ከመጠጥ ሱስ ወጥቼ እዚህ ጋር ቡና መሸጤ ለእናንተ ክፋቱ ምንድነው? የምን ግብርስ ነው የምከፍለው? ቦታ ሰጣችሁኝ እንጂ ግብር መከፍለው ብዬ ተጣላዋቸው። አልከፍልም ብዬ ተጣላዋቸው፣ አስቆሙኝ። ቡናውን ሲያስቆሙኝ መልሻውንም ወደ ሱሱ ገባው። መጠጥ ምትከፊ መስሏቸው ነበር ማለት ነው። አቆምኩኝ። በቃ ያንን ቦታ ተኩኝ፣ ወደ መጠጥ ሄድኩኝ። ወንዶች ብቻ የሚሰበሰቡበትን ቦታ ደግሞ አልፈለገም። አንቺም እንደዚሁ ቡና መጠጡ ጀምራ ለምንድነው ያስተውካት ሲባል ጸበል ቦታ ላይ አይ ወንዶች እንዲያዩብኝ አልፈልግም፣ ጭራሽ ወንዶች የሚሰበሰቡበት ቦታ ደግሞ ትሄድብኝ አለ። ሸፋፍኝ አስቀምጫት አለ። በብዙ ነገር ሸፋፍኝ ሞከርኩ አለ። ኢቭን ማንም ሰው እንኳን በጸጉራት መካ ነበር፣ ማንም ሰው እንዳያይብኝ ሙስሊም አረኳት ነው። ኦርቶዶክስ ነበረች፣ ሙስሊም አረኳት እንድትሸፋፈን ስለፈለኩ ብቻ ተጠቀሙ ያና ከሄዱ ለምንድነው ሲባል ቡዳ ዛር ነው እና እንደዚህ ተከባል። ግን ጥያቄ ስለጠይቅሽ ነገርሽን ያዥ ወደ መጠጥ ቤት ተመለስኩ ስለሽ ደግሞ ሌላ ርዕስ ልንጀምር ስለሆነ በዛው ልጠይቅሽ። እየፈነከትሻቸው ምን እያልሻቸው እየፈነከቱሽ የደም ግብር ስለሚያገኝ መንፈሱ አንቺ ላይ እንደ መብት እንደ ባለቤት ስለተቀመጠ ጠንቋይ ቤት አለመሄድሽ ወይም ባዕድ አምልኮ ቦታ አለመሄድሽን በዚህ አካካሳው አይመስልሽም? በስነ ስርዓት አካክሶታል። ታቂም ጠንቋይ ቤት እዚሁ አንቺው ጋር ሆኖ እያስገበረ ስለሆነ ምን መሄድ አይጠበቅም። ላማለላቸው መፈለጋቸው ነው። ወንዶች ራሱ የምጠቀመው በአይኔ ነው። አይኔን ውስጡን ስኳለው ያምራል እና ጎላ ብሎ ይወጣል። ሰዎችን የሚስበው አይኔ ብቻ ነው። እኔ የሚስብ ነገር የለኝም። ኩል አለ፣ የእንጨቱንም ኩል ይሁን በቃ አይኔ ውስጥ እዚህ ውስጥ ማለት ነው። እዚህ ላይ ይሄኛውን አለኳለሁ፣ እዚህ ውስጥ ግን እኳላለሁ። እዚህ ውስጥ በመኳለበት ሰዓት ወንዶች አይኔን ሲያዩ በቃ ይሸነፉልኛል። የምፈልጋቸው አይነት ወንዶች ይሰባቸዋል፣ በደንብ ያያቸዋል እና አይኔን እኳላለሁ። ተበላሽበት ቡዳ መንፈስ ልጅሽንም ቁስል እንዲኖር ያደረገው መንፈስ ይሄ ቡዳ መንፈስ በሰውን ብቻ መበላሽ ሳይሆን ከቤተሰብ ውስጥ ያለ አብሮኝ የተወለደ ነው። እናቴም ትኳላለች፣ አያቴም ትኳላለች፣ ያሳደገችኝ ሴትዮ ትኳላለች። አላቅም በእስልምና ምንም አይከለከልም። ምንም ይከለከል ነገር የለም። አረብ ሀገራት ላይ አይተናል። ሙስሊሞች ያለቻቸው አንድ መዋቢያ መስታወት ፊት የሚቀርቡበት ፊታቸው ስለሆነች እንደውም ማይደፉበት የቀለብ አይነት የለም። እንደውም ሚስት ባሏ ፊት ተካኩላ አምራ ሽቶ ተነስንሳ ካልቀረበች በሰማይ ቤት ትከሰሳለች።
ወደ ውጭ ነው ተሸፋፍና መውጣት ያለባት እንጂ ቤቷ ውስጥ ለባሏ ተኳኩላ ሽቶ ተቀባብታ አምራ ራቁቷን ብትጠብቀው ሸሪዓ ይፈቅድላታል። ቤት ውስጥ ራቁቷን ብትጠብቀውም ማለት ነው። ግን ወደ ውጭ አይቻልም። ይሄ ወደ ውጭ አሁን ተቀባብቼ ንጹህ ሆኜ ልውጣ ምናምን አይፈቅድም። ወደ ውጭ ለራሷ ነች ወይስ ለባሏ? ለባሏ በቃ በስነ ስርዓት በብሉይ ኪዳን የነበረው ህግ እስልምና ውስጥ አሁንም አለ። ሴት ለባሏ ትገዛ፣ ትእዛዟ ለባሏ ተላልፍ ነው የሚባል መርገምት አለ አይደል? ያ መርገምት እስካሁን ድረስ አለ። ምክንያቱም ሴት ልጅ ከባሏ እጅ መውጣት አትችልም። እሱ ሁኝ ያላትን ነው የምትሆነው፣ አድርግ ያላትን የላትም። አሁን ላይ ያው እንደ ጊዜው ሰው እያስከበሩ ነው እንጂ ሸሪዓው ግን ይሻሻላል። እሱ ወደ እምነት ውስጥ ገብቼብሽ እንዳይሆን የለም አሁን የሚሻሻል ነገር የለም። ለምሳሌ ባላቸው ሌላ ሚስት እንዲያገባ ይፈቅዳል። አሁን ወጣቶቹ የሚገራርም እነሱ አሁን እዚህ ጋር በጣም መንፈሱ የተቆራኛቸው ሰዎች ካሉ በስነ ስርዓት የእስላም ዛር መንፈስ ተቆራኝቷቸው ካለ ይፈቅዳሉ። ኢቭን ከባላቸው ውጪ ሴጣንም አግብተው መኖር ይችላሉ። ጂኒ ማለት ነው። እነሱ ጎን ለጎን ሌላ ባል የሚያገቡት ወንድ ጂኒውን ነው። ጂኒ ማለት በእስልምና ውስጥ ሰይጣን ነው። ሁለት አይነት ሰይጣን አለ፣ ያመነና ያላመነ። ያላመነ የሚባለው ከካፊር ጋር ነው የሚመደበው፣ አጥቂ የሚባለው ሰይጣን ነው። ያመነ የሚባለው ጂኒ ወንድማችን የሚባለው ደግሞ አብሮ ይበላል፣ አብሮ ይጠጣል፣ አብሮ ይተኛል፣ አብሮ ይሰግዳል፣ የፈለገውን ነገር ያደርጋል። ማንም ምንም ያቀርባል። የመግባት እድልም አለው። ራሱ ነው ሲጀመር የሚመራክ ወደ ጀነት መሪው እሱ ነው። እና እንደዚህ አይነት ነገሮች ስላሉ በስነ ስርዓት ጂኒ ያገቡትም ችግር የለውም፣ ቤተሰባዊ ነው። ወንድማችን ሲል አሁን ኦርቶዶክሶች ላይ የሚያቀርም ራሱ እኔ ሚስቴ ናት፣ ሚስቱ ነኝ፣ ባሌ ነው ምናምን ሲሉ ይሄ ከአህዛብ የመጣ መንፈስ ነው ማለት ነው። ትክክል፣ እንደዛ ነው። አሁን አሻሽለውት ሰዎች ወጣ አድርገውት ከሌዝቢያኑ መንፈስ ጋር አንድ ላይ ተቆራኝቶ ምን ማድረግ ጀመረ? የግሉ አድርጎ ማኖር ጀምሯል። አግብቶ መኖር ጀምሯል። ይሄ በበፊቱ እስልምና የለም። እንደ ወንድም እንደ ቤተሰብ አብሮ ይኖራል። ግን አንዴ ጅኒ አግብቻለሁና ማንንም አላገባም ብላ ሴት ልጅ ራሷ ወስራ መቀመጥ አትችልም። በፊት አሁንማ ነጻ ናት። ማንም ይከለክላት የለም። መብቷ ነው። ወንዷ ባልየው ሌላ ሲያገባ እሷ ጂኒውን አግብታ መኖር ትችላለች። እሱንም ሳታገባ ጂኒውን አግብታ ከጂኒው ጋራ መኖር ትችላለች። አረቡ ላይ ያውን እያስፋፉት ነው አረቦቹ። ከድሬዳዋ የመጣች አንዲት ልጅ አረብ ሀገር ሄዳ መጣችና አረቦች ናቸው ያስተማሩኛለች። ጂኒውን አግብተሽ ተቀመጭ፣ አንቺ ሌላ ወንድ እንድታገቢ አንቺ ውስጥ ያለው አይፈቅድልሽም። ትክክል፣ እንደዛ ይላሉ። እና እንደዛ አይነት ነገር አለ። ያው ዞሮ በእስልምና ውስጥ ጂኒ አለ፣ እንደ ቤተሰብ ነው የሚቆጠረው ማለት ነው። ቤተሰብ አባል ነው ማለት አባል ነው። አይነኩትም፣ አይነካም። ይገርማል። እሺ። እና ወደ ቀደመው ስንመለስ እኔም እንግዲህ ወደ እንትን ውስጥ ገባሽ፣ ወደ ሱስ ውስጥ ገባው ተመልሼ። ከመጀመሪያው የበለጠ በጣም መጠጣትን ጀመርኩ፣ መጨፈርን ጀመርኩ። ሰው እስኪ ሰለቸኝ፣ ምን ልጅሽን አታሳድጊም እስኪ ለኝ ድረስ በጣም ሰው ይታዘበኛል። እና መጠጥ ቤት ቁጭ ብዬ ከሱ ጋር ስጣላ ወይ ስልኩን ከዛ ጋር ካላነሳ ልጁ አለቅሳለሁ። መጠጥ ቤት ቁጭ ብዬ ነጫነጫለሁ፣ ሰው ደበድባለሁ፣ አሁንም ፈንክቼ ይታሰራለሁ። የሆነ አንድ የትግራይ ልጅ ነውና ፈነከትኩት። ትግራዮች ደግሞ ማንም ሴት ስትነካቸው አይወዱም። በቃ በዱር በገደል አሳዶ ሊገለኝ ፈለገ። መክሰስ አልፈለገም። እሱን ደግሞ ጆሮውን የቆረጥኩት ባምቦ ጠርሙስ እና ታስር የወጣው ለ3 ቀን ስታሰር ልጄን ያስታመመልኝ ባለ ፋርማሲ ነበር ያስፈታኝ። ዋሶ ነው ሊከስ ስለነበረ እሱ አስፈታኝ። ወጣው፣ ተቆጣኝ። ከዛ በኋላ ታውኩኝ። በቃ ከሰው ጋር መደባደቡን ታውኩኝ። በመሀል ቄሮ የሚባል መጣ። ዘረኝነት ተጀመረ ጅማ ውስጥ። ከዛ ልጅሽ ለምን ኦሮምኛ ያወራም ብሎ አለኛ። አንድ ባለ ቄሮ ጨሌ አስሮ መጥቶ እንዴ ምን አገባ አማርኛ የሚያወራ ትግረኛ የሚያወራ የሚመለከተ ነገር አለ ብዬ ከሱ ጋር ጸብ ጀመርኩኝ። የሰው ሻይ ቡና ላደርስ ይርኩ ነበር። የሰው ጀበና ይዤ መጠጥ ቤት ለራሴም ቀርቼ ለሰውም ላደርስ ነበር። ጀበናውን ተቀበለኝና ፈነዳ። በኦሮምኛ ነው የሚያወራ፣ እኔ በአማርኛ ነው መለሰው። ተቀብሎኝ አፈነዳው ማለት ነው። እስኪ አንቺ ወንድነሽ እዚህ ቁጭ ብለሽ በአማርኛ ነው በኦሮምኛ ነው የሚዘተብኝ። አንቺ ወንድነሽ እዚህ ቁጭ ብለሽ ልጅሽን በኦሮምኛ ሳይናገር
ትኖር አይታልሻለኝ አንተ ደግሞ አት ነመታቴ ዮዲ ረታቴ ነታቴ ከሰ ደልቴት ቢየከነ ከሰቴሴ ኢልሞንኪ አፋን ኦሮሞ ሶንዱበቲን ሚያ ማሪፋና ጉደቱ አለኝ በአማርኛ እስኪ ይደግ አለኝ እኔ ደግሞ አትሞ ሀቲ ከሰ ደልቴት ያልኩት እናተ ወልዳለች ነመታቴ አፋን ከነንርካ ገጣልኩት በአማርኛ ነው ያልኩት ይሄ በኦሮሚያ ሲተረጎም እኔ በአማርኛ ነው መለስለት ተናደደ የመጨረሻ በጥፊ ሲለኝ ዞረብኝ የሆነ ድጋን ሳውኝና ጀርባው ላይ ከዛ በኋላ እዛ አካባቢ ያሉ ሰዎች እንዳለ ገልብጣሉ መጡ ጅማን አናወጧት ቄሮች አዎ በቃ ተሰበሰቡ ተበጠበጠ መናሪያ የተቃጠለ ሰሞን ማለት ነው ጅማ መናሪያ በዛው ቅስቀሳ ተነሳ ጦርነት ተነሳ የተወሰነ ጊዜ ከተማው ተዘጋ የነበረ ግን ሌላ ነው የሚመስለው ወደ እንትን ሄደ ወደ ዘረኝነት ሄደ ወደ ዘረኝነት ሲጀምርም እሱ በዘረኝነት እኔ ደግሞ ጥሎብኝ ይሄ በቡማር ላይ ዛ ሱዳን ላይ ለምጄለ የቡማር ላይ ኮፍያ አረንጓዴ ቢጫ ቀዩ የራስታዎቹን እነሱን ለብሰ ነበረ እና ከንግድ ባንክ ላይ የኢትዮጵያ ባንዲራና ወርዶ ሲያቃጥሉ በጣም ተናድጄ ተናግሬያቸዋለሁ ይሄን አርገሽ ጨራሽ ተናገሪናለሽ እንጂ አንድ ኬት የመጣሽ የመጤ ምንድነው ያማራዎችን የሚጠሩበት ነገር ቆምጭ ነው ምናምን ብሎ ጠራኝ እንኳን እንኩኝ እናንተም አልተባላችሁም ብዬ ከነሱ ጋር ጸብ ጀመርኩኝ የሚገርም በኢትዮጵያዊነቴ አልደራደርም በዘር ግን አላምንም ቀለሙ አረንጓዴ ቢጫ ቀይ የሚሆን ሌላም ይሁን ብቻ መንግስት አንድ ከለር እውቅና ይስጠንና አንጣላበት ትክክል አሁን ምርጫ ብትሰጪ በአረንጓዴ ቢጫ ቀይስ በመስቀል ምክንያት ብትመታ ይሻላል እንዴ በመስቀል በመታ ደስ ይለኛል አዎ በጨርቅ ምክንያት መጣላት ያለብን አንድ ሆነን ነው ሙስሊሙ ክርስቲያኑ ማንኛውም እምነት ተከታይ በአንድ ኢትዮጵያ አንድ ሆነን ሌላ ድንበር ኃላፊ መጥቶ ሲወጋን ነው መዋጋት ያለብን እርስ በርስ ግን በጨርቅ ምክንያት ስለጣለ በጣም ያሳፍራል እንደዛ ሆነ ከዛ አሁንም አልተውኩም ብዙ ስለነበረኝ አንዱን ተቀብሎ ሲያቃጥሉት ሌላውን ሄጄ ለብሽ ወጣው አንገት ላይ ማንገቻውን ጓዳ ላይ አቻታለሁ አንተ ገማለች ማንገቷን ፎጣ አረንጓዴ ቢጫ ቀዩ ኮፍያውንም አርጌ ወጣው ከዛ እልህኛ ነኝ በጣም እልህኛ ነኝ እና ወጣው ሙሉ ሊያቃጥሉኝ ቤንዚን ይዘው መጡ ከነ ሙሉ ማንነቴ ሰፈር ላይ አብሮኝ ቡና ሻይ የሚጠጡ የነበሩ ጫት መገዛላቸው ቢራ መጋበዛቸው የሰፈር ዱርዮች ናቸው ያስጠሉ አራቺ ኮይኛው ናት ከሄድነው ማራሽን በቃ ነምኒናት እንዱበቱ እንጃለቱ መለከነው ምናምን ብሎ አስጣሉኝ እና ማላደሽ የታቲ አፋንኪኛ እንዱበቱ ሲሉ አልናገርም መቼም አልኩ ምን አባቱ ሆነ ቋንቋችን ማትናገሩ ሲሉ አልናገርም መቼም እኔ የዘር ግንዴ የጁማያ ባጅፋር የዘር ግንድ ነኝ ግን አልናገርም እስኪ ምን ታመጣላችሁ በዛው ልክ ያስኩኝ ልጆቹ ወደ ውስጥ አስገቡኝ በዛው ያቀሩ አለፈ ማለት ነው ቀሮ ማለት ድንገቴ ወጣት ማለት ነው አዎ የሆነ ችግር ሲገጥም ቃሉ ቀሮ ወጣት ማለት ነው ቀሮ ወጣት ማለት ነው ድንገት የሆነ ችግር ሲመጣ ሆ ብሎ የሚነሳ አለኝ የሚለውን ባህሉን ሊያስከብር የሚነሳ ወጣት ማለት ነው አዎ በሰዓቱ ግን ከተማው ላይ ተወልዶ ያደጉ ሳይሆኑ ከወረዳ የመጡት ነበሩ ከተማውን ሲበጠብጡ የነበረው በከተማ ካሜራ ሲታይ ሁሉም ጸጉረ ለውጥ ናቸው ከወረዳ የመጡ ናቸው ከተማውን ለመረበሽ እንጂ ከተማው ውስጥ ተወልዶ ያደጉ በጭራሽ እንደዚህ ያን ነገር ውስጥ አልተገኙ እና ያው ከዛም በኋላ እኔም ነገሮችም እየባሱ መጡ እኔም እንትን እያልኩ መጣው ከዚህ ልጅ ጋር ያለኝ ግንኙነትም በጣም እየተካረረ መጣ በመሃል ተረገዘ ማለት ነው ሁለተኛ እርግዝና ከዚህኛው ልጅ ተረገዘ እና ያው ይሄኛውን እርግዝና ሶስተኛ ስለሆነ በአንድ ያውቄበታለሁ ማርገዚን ነገርኩት ልክ በወሩ ፔሪድ እንዳልመጣ አርግጂን መሰለኝ ፔሪድ ይቀርቷል አልኩት ተቀልጃለሽ አይደል አለኝ ምንም ቀልድ አይደለም በስነ ስርዓት አርግጃለሁ ፔሪድ ይቀርቷል ይመጣል ምናልባት አዛንፎ የሚመጣበት ጊዜ አለ እንዴ ዶክተር ምናምን እንደዚህ ህክምና ላይ ምናምን ስለሞከረ ትምርቱን ብሎ ነገረኝ እሺ 15 ቀን ጠብቀን ወር ከ15 ቀን ሆነ የለም ሂጅሽ እንተታየው ከዛ 2 ሳምንት እርጉዝ መሆኔ ተነገረኝ ያ3 ሳምንት እርጉዝ መሆኔ ተነገረኝ ከዛ ነገርኩት እንግዲህ የምታደርጊውን ራስሽ አርግኝ አይመለከተኝም አለ ላስወርደው አልኩት የራስሽ ጉዳይ አለኝ ላሳድገው አልኩት የራስሽ ጉዳይ አለኝ ምን ውስጥ መግባት አልፈልግም በዚህ ጉዳይ ላይ ምንም አይነት ውሳኔ ምንም አይነት ሀሳብ መስጠት አልፈልግም ማለት ተነስቶ ካተገበ ሄደ ለ2 ወር ያክል ዘጋኝ ሲዘጋኝ እኔን 2 ወር 3 ወር እኔ መዝጋት አመሉ ስለሆነ ለአመታት ስለለመርኩት ተመልሶ ይመጣል ቢያንስ ይሄ ልጅ ከሱ እንደሆነ ስለማቅ ከሌላ ወንድ ጋር ስላልተልከሰከስኩኝ አምኑ ይቀበሏል ብዬ 2 ወር ጠበቅኩት ልጁ ያደገ መጣ በሆዴ ፍንጭም የለም ተመልሼ ቡና ቤት ገባው
አሁን ምን ያደረገኝ ጀመረ? ልክስክስ አረገኝ ማለት ነው። ካገኘሁት ወንድ ጋር መውጣት በሽታውን አትፈሪም? በቃ በሰዓቱ ምንም ስለ በሽታም ስለ ምንም አይታየኝም። አሁንም በሽታው የለብሽ? እግዚአብሔር ይመስገን ምንም የለብኝም። ኤችአይቪ ግን አለ? በሰዓቱ ነበረ። አሁንም አለ እኮ። ከኔ ጋር ግን ምንም አልተገናኘም። እና ልክ ልጁም ሆዴ ላይ ያደገ ሲመጣ አሁን ላይ ሆዴ ስለሚገባ ያለኝ አማራጭ ወንዶችን ማጭበርበር ነው ምናምን ብዬ አንድ ወንድ ጋር ቢዝነስ ተስማምቼ እርጉዝ ስሆን ከወንድ ጋር የማደር ክፍተት በዛ። ለምን የለም አልነበረም መጀመሪያ ላይ። ከዛ ወንዶች ከአብሮ ሀስታ ያድሩም አሉና ሴቶች ይሸሹኛል አይነ ጥላ አለባት ብለው የቡና ቤቱ ሴቶች ማለት ነው ይሸሹኛል። በቃ እሷ ከኛ ጋር መነካካት የለባትም እሷ አይነ ጥላ ስላለባት የሷ ላብ ወደኛ ከተነካካ እኛ ቢዝነስ አንሰራ ማንሸቅለም ብሎ ነው የሚያስቡት። ወንድ አይፈልገኝማ እኔ የሚፈልገኝ ለመጠጥ ብቻ ነው። አብሮኝ ለማደር አይፈልግም። አጠጥቶኝ አስክሮኝ አንዷን ሴት ነው ከፍሏት ይዟት የሚሄደው ሌላኛው ነው። ከኔ ጋር ጠጥቶ አይተዋል። ቢዝነሱን ለመስራት እየፈለግኩ ነው። ምክንያቱም ገንዘብ ያስፈልገኛል። ልጁን ልወልደ ወስኛለሁ። ይመጣል ብዬ ስለማስብ ልጁ ማለት ነው። ከዛ ጭራሽ ወንድ ካጂ ጋር ስላልተኛ ካጂ ጋር አብሮ በመጠጣታቸው እንኳን ራሱ አይነ ጥላ ይጋባሉ ነው የሚያስቡት ብሎ ነው የሚያስቡት። አብሮኝ እንደማይበሉ አብሮኝ እንደማይጠጡም በቃ እንትን አሉ። እኔ በዱቤ ነው የምበላ በዱቤ ነው የምጠጣው። ብር የለኝም እና ከነሱ አይነ ጥላ ያለ ጭራሽ ታገባሉናለች አሉ። አዎ ከዛ በቃ እንድትሰሪ ነው ስራ ቢዝነስ የምትሰሪበት ቦታ እንውሰድሽ ለኛ ሚደልና ሳድስ ስለሆነ አሉኝ ጠንቋይ ቤት። ኧረ እሺ ሄድኩኝ አብሬያቸው። ምንድን ይዘህ ምን ሄዱ አሉኝ። ንጹህ ነሽ ግን አሉኝ። አዎ ንጹህ ነኝ። እርጉዝ መሆኔ ማንም ሰው ያውቅ። ወዴ በደንብ አልገፋም ግን ወደ 4 ወር ነው 3 ወር እንደዛ ተጠግቻለሁ። ማንም አላወቀብኝም። ምን ይዤ ልጅ ስል ንጹህ ነሽ ሲለኝ አሁን ንጹህ ነኝ ፔሪድ ላይ አይደለሁም። ቡና ያዢ ሰንደል ያዢ ጣና ያዢ አሉኝ። እነሱ 1 ኪሎ ድፍን ፓኮሻማ ሰንደል እጣን 1 ኪሎ ቡና 1 ኪሎ ሲገዙ እኔ የ5 ብር ገዝቼ ይዤ ሄድኩት ማለት ነው። 2 ሰንደል የ5 ብርና የ5 ብር እጣን ቢፈልገው ብቻ የሆነ ነገር ስጦታ ይዘሽለት መሄድሽ ነው። አዎ ልክ እዛ በር ላይ እንደደረስኩኝ ምንድነው የምላቸው? አይ ቢዝነስ መስራት አልቻልኩም። በቃ ቢዝነስ የምሰራበትን አይነ ጥላ የሚገፍ መድኃኒት ስጡኝ ነው የምትያቸው ነው። ባክሽ የምን አይነ ጥላ ነው? እኔ ራሴ ስለማልፈልጋቸው እንጂ ከወንዶችን እኮ የሚጋብዙኝና አብሬያቸው አላድርም ስል እኮ ነው ከእናንተ ጋር የሚያድሩት ብዬ ለመሸወድ ሞከርኩኝ። ቢሆንም ነው ያሉ። እሺ ገባው። ገብቼ ውጭ ላይ ስንመካከር የነበረውን ሴትዮዋ በራሷ ባሾክሻኪ መንፈስ እንደሰማች ተረዳው። አሁን ላይ ማለት ነው። ግን ያኔ ነግራኛለች። ያው መንፈሷ ነገራት ነው ብለን የምናስበው አዋቂ ናት አይደል? ከዛ ለነሱ መድኃኒታቸውን እድሳታቸውን አድርጋላቸው ምን ብላ አንቺ ነይ ግቢ በቃ ብለው እኔን በተራሲ ያስገቡኝ። አገላመጠችኝ። ልብሽ እያመነ አልመጣሽም አለችኝ። እንዴ ያገላመጠችኝ። ልብሽ እያመነ አልመጣሽም፣ ነገር ግን ይሁን ሆድሽ ውስጥ ላለው ልጅ ስል ብላ የሆነ የሚቀባባ ነገር ሰጠችኝና ሄደሽ እዚህ ላይ ፌጦ ሎሚና ግራዋ ጨምረሽ አንድ ላይ ወቅበሽ አሽተሹ ተቀቢ እና ውጪ ማታ ማታ ገላሽን ከታጠብሽ በኋላ እሱን ተቀበተሽ ውጪ አለችኝ። እርጉዝ መሆኔን አወቀች እቺ ሴትዮ። በስነ ስርዓት ጠንቋይ ናት ብዬ አመንኩ። በቃ አልሰማም አያውቁም። ከዛ ያን አደረኩኝ። አሁንም የለም ምንም የለም። ግን ሆዴ እየገፋ ሲመጣ በራሱ ወንዱ ከኔ ጋር የመተኛት ፍላጎት መጣ። እርጉዝ ሴት እኮ እንደዚህ ማህፀኗ ቅርብ ነው ምናምን እያሉ አብሮኝ ማደር ጀመሩ ማለት ነው። አብሮኝ በሚያድሩበት ሰዓት ላይ ከአንድ ጊዜ በላይ አብሮኝ ግንኙነት እንዲፈጽሙ አልፈቅድላቸውም። ካልጋ ላይ አሽቀነጥራቸዋለሁ። ይዘን የገባው ነው ቢራ ካለ በቢራ አዎ እርጉዝኝ ነው ቢቢው እንደውም ቢዝነስ የሰራሁት ያኔ ነው። እመታቸዋለሁ ወይ ደግሞ ያንን ብር ተቀብያቸው ሳይገናኙኝ መሸወድበት ጊዜ አለ። አንዴ ምን አጋጠመኝ፣ እንደዚህ የሆነ ባለ ሀብት ነው ክሬን መኪና ላይ ነው የሚሰራውና በጣም ብዙ ብር ነው ከፍሎኝ ይዞ ሄደው። ወደ በሰዓቱ 200 እና 300 ብር ነው ከፍሎ አዳር ይዞ ነው የሚሄዱት ወንዶች። ያኔ ግን እሱ የሰጠኝ 1500 ብር ነበረ። እሱ አብራኝ ትሁን ብሎ ማለት ነው። ጠጣን፣ በየቤቱ ሄደን ዞርን፣ ጨፈርን፣ መጠጥ ቤቶች እንዳለ አዘግተን ገባን። ሰከረ። ከዛ ልብሱን አውላልቆ በጀርባው ተኛ። እሴ ተመስገን ሰክሯል፣ በቃ ዛሬ አይነካኝም ብዬ እኔም ትንሽ ሆዴና ሙኝ ስለነበረ ዞር ስተኛ በተኛበት ሽንቱን ለቀቀ ማለት ነው፣ ራቁቱን ስለነበረ። ከዛ ሲሸና እንዳለ አለበሰኝ። እኔ ሂጂ ብርድ ልብሱ እንደዚህ ሰቤ ላውሌ ጫንኩበትና ወጣው። ዘበኛውን ጠራው። ሽንቱን እየሸና ነውና
እኔ ሽንቱን ከሚሸናው ወንድ ጋር አላድርም። ጠዋት ራሳችሁ ዳችሁን ተቀበሉት። እኔ እየወጣው ነው ብዬ ዘበኛ ፈቀደልኝና ወጣው። ቆልፎበት ምንም ንብረቱ እንዳይጠፋ ቆልፎበት እኔን ፈትሾኝ ሸኘኝ ማለት ነው። በሰዓቱ ምንም አልሰረኩትም፣ ግን የራሴን ገንዘብ አስቀምጬ ነው የወጣሁት የሰጠኝ ያን ወንድ። እንዴት ወስዳላችሁ ከኪሳቸው ማለት ነው? እኔ ግን አልነካም፣ እፈራለሁ። የሚይዙኝ ይመስላኛል እንጂ አዎ እነሱ ይወስዳሉ። ሲሰክር በተለይ ከኪስ አራግፈው። እኔ ስልክም ብርም እንደዚህ ታሰረ ብር አጠገብ ያስቀምጠው አብሮኝ የሚያድሩ ወንዶች ነበሩ። አልመኘውም ሁሉ ያንን ገንዘብ። ግን ጧት ተነስቼ እስኪ ለቁርስ ምናምን ብዬ ጠይቃቸዋለሁ። ካልሰጡኝ ወይኔ ምን አለ በሰረኳቸው እያልኩላለሁ። እና ያ ሰው እንዲሰረቅ ለሰው ሁላ አሳልፌ እሰጣለሁ እንጂ ለራሴ አልዘርቅም። ስርቆቴ ባንዲት ኩርኩም ነው በቃ የተለየችኝ። ያኔ አስተማሪያ ቤት የመጨረሻ አንድ ኩርኩም አቅምሶኛል ሰውየው። አማርሬ ወጥቻለሁ። ከዛ በኋላ ግን ስርቆት የሚባል እጄን ሰርጃለሁ ወጥቶልኛል። ከዛ ሆዴ እየገፋ መጣ። በስተመጨረሻ ልጁም አልደወለም። 6 ወር ነው አሁን። በስነ ስርዓት ጡቴም ሞላ። አሁን ሰውነቴም ለውጥ አለው። ቀጭን ነበርኩኝ የወፈርኩ መጣው። አንቺ ልጅ ግን አርገዘሻል የሚለኝ ሰው በዛ። ኧረ እኔ አላረገዝኩም ወፍሬ ነው ተስማምቶኝ ነው በቃ ምናምን እላቸዋለሁ። ከዛ ቤት ውስጥ መደበቅ ጀመርኩኝ። ስልኩን መጠበቅ የለም። ስልኬን ሸጥኩኝ፣ ጂፓስ ሸጥኩኝ። ልጁ አይደውልም። ስልኬን ሸጬ ኤርጌንዶ ስልክ ገዛው። ከቢራ ላይ ተሸለምኩት ስልክ ነበር፣ ኖኪያ ስልክ ዘቢደር የሚባል ቢራ። ስጣጣ ስልክ ደርሶ የነበረ እና ያንን ስልክ ሸጥኩት። ከዛ በኋላ ሌላ ኤርጌንዶ ስልክ ገዝቼ ጂፓስም ነበረኝ፣ እሱን ሸጬ ሆስፒታል ገባሁ። ልጁን ለማስወረድ ለሁለተኛ ጊዜ። ከዛ የ6 ወር ልጅ። ከዛ በኋላ አሁንም አላስወርድም። በደንብ ነው የለመደው መንፈሱ። የምትፈነክቸው ሰው ሲጠፋ ደም ግብሩም ደግሞ የሰው ግብር እኮ ነው የለመደው። የሰው ግብር የሳ ግብር እኮ እስካሁን ድረስ አላየንም። የለም ከኛ ቤት ውስጥ ራሱ ከቤተሰብ ራሱ እናቴ ታላቅ እህቴ ፈንክታለች፣ ታላቅ እህቴ እናንተ ፈንክታለች። እንደዚህ ነው የሚደማሙ የሚፈላለጡት። ወንድሜ ጋም ደግሞ ደርስበታለሁ። እሱ ጋር ገና ነው። ከሱም እንዴት እንደወሰደ እነግርሃለሁ። በስተመጨረሻ ሆስፒታል ሁሉም አልቀበሉም አሉኝ። አልቀበልም፣ አናስወርድም፣ ልጁ አድጓል፣ 6 ወር ሆኖታል አሉኝ። በህይወትሽ አደጋ አለው አሉኝ። እባካችሁ አንድ ልጅ አለኝ ላሳድግበት፣ የዚህ ልጅ አባት ጥሎኝ ጠፍቷል። አሁንም ልጅ አልባ አባት ማሳደግ አልፈልግም አልኳቸው። ከዛ አስፈረሙኝ። አንዲት ሴትዮ አስፈረማኝ፣ መድኃኒት ሰጠችኝ ማለት ነው። በቃ አስተኛችኝ። ልክ መድኃኒቱን በወሰድኩኝ በ24 ሰዓት ውስጥ በማጸን ደግሞ የሚሰጥ መድኃኒት ነበርና ደወለ። ቴክስት ጻፈልኝ። ቴክስት ሲጽፍልኝ ሰው አይጣላም ሰውን እንደዛ ሆኖ እኔ የባሰ ነው ፍቅር ያገረሸብኝ። የት ነሽ? እንደዚህ ሆስፒታል። ምን ልታርጊ? ልጁን ላስወርድ። ለምን አለኝ። ለምን ትላለህ እንዴ? አንተም ያላመንክበት ልጅ ለምን ወልደዋለህ? ከዛ ያቃል እንደዚህ ሆስፒታል ውስጥ ያቃል ይሰራል መሰለኝ። መጣ አገኘኝ። እኔ ቁርጠት እያጣደፈኝ ነው። በማጸን የሚከተተም ገብቶ በጣም እየቆረጠኝ ነው። አብሮኝ ተሰቃየ። እዛ ወንበር ላይ ያደረ። እኔ እኮ በቃ ትታገሻለሽ ብዬ ነበር። ይሄን ያልታገሰሽ ለምን አሁን በቃ ምናምን አለ። ምትወልጁ መስሎት ነበረ። ከዛ መጨረሻ ላይ ያው እንደ ምጥ ነው ያማጥኩት። በጣም ምጡ በረታብኝ። የመጀመሪያ ልጅን ስወልድ እንደዚህ ምጡ አልበረታብኝም። የሁለተኛ ልጅን ሳስወርድ እንደዚህ አልበረታብኝም። የመጨረሻ ነው ምጡ ያበረታብኝ። ከዛ የቀራዋቸውን 20ዎች ቁርአኑን ማለት ነው እደጋግማለሁ። በቃ የሚያድነኝ ይመስል ክርስቲያንም ሙስሊምም ጴንጤም አይደለም፣ ሃይማኖት የለውም፣ ኒውትራል ነው፣ ኤቲስት ነው። በቃ እንደዛ ነው። እና ቁርአን እቀራለሁ ተኝቼ። ምጡ ሲበረታብኝ የሚቀራ 20 ነበርና ያንን እቀራለሁ። ኩል አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ እያልኩኝ ማለት ነው። ይህ ማለት ደግሞ አላህ አንድ ነው፣ አልወለደም አልተወለደም እያልኩኝ ከዛ በኋላ ደግሞ ሻሃዳ ይዛለሁ ከሞትኩም ብዬ። ሻሃዳ ማለት ደግሞ ላኢላሀ ኢለላህ ሙሐመድ ረሱሉላህ፣ ላኢላሀ ኢለላህ ወአሽሀዱ አን ላኢላሀ ኢለላህ ወአነ ሙሐመድ ረሱሉላህ እያልኩኝ ማለት ነው። ይሄ ሻሃዳ ነው ምትሞት ከሆነ ማለት ነው። ሰው ሊሞት ሲል የሚናገረው። ከዛ በኋላ ይሄ ልጅ ቀበቶን ይፈታል፣ ያስራል፣ ይፈታል፣ ያስራል ሞል እየመሰለው በስተመጨረሻ ከዛ ልጅ ተገላገልኩ። አሁንም ያልሽ ተቀበረ። ምንም አልተቆራረጠም። ወፍራም አይጥ ነው የሚያክለውና እሱ መሰለኝ አይቼዋለሁ ባይኔ። ይዛልት ግን የእድሜ ልክ ጸጸት የሚወድንብኝ ያንን ማየት ነው። ትንሽ የድመት ነው በቃ። መድኃኒት እና መጠጥ ጭስ ያቃጠለው ያጠቆረ የለም ጥቁር
ጠቁር ብሏል፣ ክስል ብሏል። ቢወለድም ራሱ ጤነኛ የሚሆን አልነበረም። አይ መድኃኒቱ ነው እንድታስወርጂ የሰጡት ከተወሰነ ደቂቃ በኋላ አይደለ የሚወጣው? ከ72 ሰዓት በኋላ። እሱ 72 ሰዓት ማለት እኮ 3 ቀን ታደሱን ያጠቋል። ከዛ ያን ልጅ አስወጡት። ከእንግዲህ ልጅ ጋር ወጣ። ያው ይቀበራል አሉኝ። ምንም አላልኩም፣ አዘንኩ። እሱም በጣም አዘነ፣ በጣም በራሱ ተበሳጨ፣ በጣም ተማረረ። ሲናደድም አየሁት ይዛለት በስነ ስርዓት። ከዛ እንደ አዲስ አብሬው ደግሞ ለመሆን ሞከርኩ። ቢርጊዞ አስታመመኝ። መድኃኒት ለማስወረድ ከጀመርሽ በኋላ እሱ ደግሞ ተጠዝቶ ሲመጣ ምህረት አላረገለትም። ያው ልጅ ማሳጣው አንቺንም ደግሞ ከዛ አልጋ ይዞ አስታመመኝ። አልጋ ይዞ በሚያስታመመኝ ሰዓት ካጠገቤ አይለይም። ልክ በ3ኛ ቀኔ ግንኙነት ካላደረገን ብዬ አስገደድኩት። ገና ማጸኔ አልተደፈነም፣ ቁስሌ አልዳንም፣ የተጠረገው ማጸኔ ገና አልዘጋም። በዚህ መሀል ኢንፌክሽን አለ፣ ምንድነው የሚባል በሽታ አለ፣ የማጸን በሽታ። እሱ ይከሰታል አይደለም በ3 ቀን በ40 ቀን ራሱ ሴት ከባሏ አትገናኝም እንደ ሕክምናው ከሆነ። በቃ አስገደድኩት። ያምሻል በ3ኛ ቀኔ ባስወረድኩኝ በ3ኛ ቀኔ። ከዛ ፍላጎትሽ ከሆነ ብሎ እሱም አደረገ። ከዛ በኋላ በቃ የማጸን ጠረን መጣ፣ መሽተት ጀመረ ማለት ነው። ወደ ኢንፌክሽን ተቀየረና ያንን ሲያቅ እሱም መድኃኒት እየደበቀ ያመጣልኛል። ያንን መድኃኒት ተጠቀማለሁ። ከዛ በኋላ ግንኙነት ካደረገን በኋላ የዘር ፈሳሽን ውስጤ እንዳይደፋ አፌ ላይ ካልጨመርክልኝ ማለት ጀመርኩኝ። እና አሁን ከባዱ ነገር እየመጣ ያለው እዚህ ጋር ነው። አይ ፈሳሹ ልክ ውስጤ ሲገባ ያቃጥለኛል፣ ይቆርጠኛል ሆዴን። ከዛ በኋላ ህመሙን አልችለውም። ከዛ በአፌ ካልሆነ አልኩት። ያንን ደግሞ ከምን አየኝ ስልክ ላይ ቴክስት ስንጻጻፍ ተች ስልክ ገዝቶልኝ ነበርና ቴክስት ስንጻጻፍ የቴሌግራም ስቲከሮች አሉ፣ እነዚህ አሉ። እነዛን እንደዚህ በአፋቸው የሚቀበሉትን ምናምን እልክለታለሁ። ግን እንደዚህ ያን ነገር አስደስቶች ነው መስልክልኝ ይለኛል። በጣም ጫዋ ልጅ ነው፣ የሚገርም ልጅ ነው። እኔ ያበላሸሁት እና አዎ በቃ እንደዚህ ያን ነገር ያምርሻል አለኝ። አዎ በቃ እሺ እናረጋለን ይለኛል። በቃ ነጻ ስለሆንኩለት ልጁ የሚፈልገውን ባይፈልግም በቃ ማንኛውም ሰው ወንድ የሚያደርገውን ነገር እንዲያደርግ ስለምፈቅድለት ከኔ መለየት አልፈለገም ልጁ ማለት ነው። እና በተደጋጋሚ አንቺ ከቪዲዮ አይተሽ ነው? ግን ፎቶ ነው እንደውም እኮ ቪዲዮ እኮ አይደለም፣ ስቲከር ፎቶ ነው። ሰው የሚለው ሰባዊ ባህሪስ የለም ማለት ነገር የለም። ግን ከዋለ ካደረ በኋላ ነው። ግን እንዴት ነበር የሚዘገን ነው ብዬ ራሴን ጠይቀዋለሁ። ግን ልክ አብረን ደግሞ ስናድር ደግሞ ቀይር ያደረገኝና ካልሆነ ደግሞ ብዬ ነው አንቺ አይደለሽ ማለት ነው። እኔ አይደለሁ አንድ ማለት ይችላልች እንደዚህ ነገር ሽላልሽና ረፍት ልስተሽ ብዬ እሺ ድንገት ባለቂ ሆነችበት እህቱ ናት እና ድንገት ባለቂ ሆነችበት ሌላ ማንነት ብና በበር ቀዳዳ ምናምን ሲመለከታት ሌላ ማንነት ውስጥ ገባች። ከዛ ሲከታተላት ልጅቷን ማለት ነው ሲከታተላት አዲስ የሆነ ጓደኛ ይዛለች እህቱ። ወንድ ብዙ ጊዜ አትቀርብም፣ ከቤት አትወጣም። እንዲያውም ከስራ ሲመጣ ቤት ውስጥ ምግብ የምታዘጋጅለት እሷ ነችና እንዴት ነው ይሄ ነገር ከምን መጣ ብሎ ነው። ከዛ የልጁን ደግሞ ባህሪ ሲያጠና ደግሞ የቀረበችውን ሲያጠና ደግሞ በጣም አለጊ ጋጥ ወጥ ማለት ነውና የዛ ሰው መንፈስ እሷ ጋር መጥቶ የገባባት እዚህ ልጅ ደግሞ መንፈስ ይጋባል። ድንገት ከተለያዩ ወንዶች ከተለያየ አይነት ፖርኖ ቪዲዮዎች ከኤሮቲክ ፊልሞች ምናምን ይሄ ነገር በቡዳ መልክ ይጋባል ብቻ ሲበልሽ አሁንች እኔ እንደዛ ነው የተጋባበኝ። ምክንያቱም እንዲህ አይነት ነገር እንፈጽም ብሎ እንኳን የጠየቀኝ እንኳን አብረን ካደሩ በቢዝነስ አብረን ካደሩ ወንዶች እንኳን እንደዚህ አይነት ነገር የፈጸመብኝ ሰው የለም። አስገድዶም ሆነ አስፈቅዶኝ የጠየቀኝም የለም። ግን አንዳንድ ወንዶች አሉ እንደዚህ አይነት የሴክስ ቪዲዮ ምናምን ብሎ ሲልኩልኝ እሺ ምናምን ብዬ ተጸይፊያቸው ደልታለሁ። ከዚህኛው ወንድ ልጅ ጋር ሲሆን ግን እኔ ራሴ ልክለታለሁ። እንዲህ አይነት ፖዚሽን አለ እኮ እንዲህ አይነት አለለዋለሁ ማለት ነው። እኔ እሱን አስተማሪ ሆንኩኝ እና ከዛ በተደጋጋሚ ስንገናኝ አሁን ደግሞ ከማህፀን አልፎ በሰገራ በኩል ደግሞ ካላረገን ብዬ ደግሞ አስገድድኩት። ተፈጥሮ ህጎች በኋላ መንገድ ያንንም ስናደርግ ይሞክረዋል። እሱ ያው እንደሚያመኝ ስለሚያውቅ እየፈራ ስለሆነ ለኔ ያዘነ ስለሆነ ሊደፍረኝ ራሱን በኃይል ሊቋቋመው ሊታገለኝ አልፈለገም። ታይ ይቅር እያለ እያባበለኝ እያስተወኝ በቃ ሞከረን፣ አልቻለም። ምክንያቱም በማህፀኔ በኩል እንጂ የለመደው እሱ በዛ በኩል ስላለመደ ማድረግ ፈራው። እሱ ታይ በቃ እንደዚህ ነገር ነው ያስደስተኝ የሚቀር አለ። ለሱ ስል ደግሞ ታውኩት እና
ያን በምናደርግበት ሰዓት በጣም ይገረማል። ግን በጣም እብድ ሰው ነሽ፣ ለምን እንደዚህ ያን ነገር የሚያስደስትሽ ከማን ለምንድሽ ነው ብሎ ይጠይቀኛል። በቃ ካንተ ጋር ሁሉንም ማድረግ እፈልጋለሁ፣ ሌላ ሰው ጋር እንዳትሄድ እለዋለሁ። ከዛ ይገረማል። ግን ያንንም ነገር ከሱ ጋር ሞከርኩ፣ አቆምን። በቃ ይቅር አለ። እሱ እንዲህ ምናደርግ ከሆነ አንደኛ ትጎጃለሽ፣ ሁለተኛ እኔም ብልቴን እያመመኝ ነው አላደርግም አለ። ያ እኔ ሊገባ ሲታገል እጥፍ ይልበታል መሰለኝና አልችልም አለ። በቃ ይቅርብኝ አለ። ማስጨነቅ አልፈለኩም፣ ታውቁኝ። እንደዛ እያለን ቀጠልን። በዛ ሰዓት አግሬሲቭ አትሆኝም? አትናደጅም? አይለውጠኝም። ከባድ ነው በጣም። ምን ያህል ተጨንቀሽ እየነገርሽኝ እንደሆነ እረዳለሁ። አዎ በጣም ከባድ ነው። ከዛ መጨረሻ ላይ ተው ነው ያንን ነገር። በመሀል እንዲያን ነገር ማግኘት የምችላቸው ወንዶችን ማፈላለግ ጀመርኩኝ እኔ በጎን ማለት ነው። እንዲያን ነገር ለምድ ያላቸው በሌዝቢያን ባልተፈቀደ ያላቸው ወንዶች መፈለግ ጀመርኩኝ። ከአንድ ሁለት ወንድ ጋራ ሞከርኩኝ። ለማወቅ ለመለማመድ መንገድ ለመድረክ አንድ ሁለት ወንዶች ጋራ ተገናኘው። እነሱም እንዲያን ነገር ብዙም እንትና ይሉ። ከዛ አንድ ቀን ደረሰብኝ። እሱ ከሌላ ወንድ ጋራ መገናኘቴን ሰማ፣ አየ። አድሬስ ወጣ። ጠላኝ፣ አስጠላሁት፣ ራቀኝ። እሱ ሲርቀኝ ስልኬን አያነሳም፣ እኛ ሰፈር አይመጣም፣ ያለበት ሰፈር አይኔን አያይም፣ ጓደኞቹ ጋር አይመጣም። ቢመጣም አይቱን ሾልኩኝ ከአይኔ ስር ጥፊ ብሎኝ ነው የሚሄደው፣ ድምጹን ዝቅ አድርጎ። ከዛ እናድዳለሁ፣ እጠጣለሁ። መጨረሻ ላይ ራሴን ለማጥፋት መድኃኒት ገዛው። ምን ገዛው? አሞክሳስሊን 2 እሽግ፣ ቴትራሳይክሊን 2 እሽግ። ከዛ ፓራስታሞል ነበረ ቤት ውስጥ ደግሞ የምጠቀመው። አንድ ላይ ሁሉ ልቅም ማድረግ ፈልፍዬ ያስኩትና ጠጥቼ ማታ ደብዳቤ ጻፍኩኝ። ልጄን አደራ ለማን ነው የምጽፈው? ለባለ ፋርማሲው። ይሄን ደብዳቤ ያየ ሰው ለባለ ፋርማሲ እንዲሰጠው ብዬ ደብዳቤ ጽፌ ያንን ኪኒን በቢራው አወራርጄ ተኛው። ሰው ከእንቅልፌን የነቃሁት ምንም ነገር ሳልሆን ማለት ነው። እና ዞር ስል የኪኒን ማአት ያዋጥኩት ቅርፊቱ አለ። ወረቀቱንም አየው። እንዴት አልሞትኩም ታዲያ ስል ከሽንት ቤት ተሯሯጠኝ። ከዛ ዶክተሮችን ይጃማከርኩኝ። ከዛ ምናልባት እድሜ እግዚአብሔር አልፈቀደልሽም ይሆናል አይደለም እነዚህን ሁሉ ዶዝ ወስደሽ 10ን ፍሬ ፓራስታሞል ራሱን ብትወስጂ ጸጥቲ ነበር አለኝ ዶክተሩ። ከዛ አካባቢ በዚህ ማትገለኝም አልኩኝ። እኔ በቃ ራሴ የመጨረሻ ልለይለት ነው። ከሱም ጋር አልሆንኩም። ህይወቴም ተመሰቃቅሏል። ልጄንም በስርዓት እያሳደግኩት አይደለም። ስናደድ እጄ ልጄንም እየገረፍኩት ነው። ከገረፍኩት በኋላ እበሳጫለሁ በራሴ። በጣም እንትን ውስጥ ገብቻለሁ። በቃ የማይሆን እብደት ውስጥ ገብቻለሁ። ጨርቄን ጥዬ አልወጣሁም እንጂ ጎዳና ማለት ነው። መጨረሻ አሁንም እንደዚህ እሱ መጣ። እንደገና መድኃኒት መዋጤ እንዲ ለራሴ ላጠፋ እንደሆነ ሰምቶ መጣ። ታረቀኝ። 1-2 ቀን አብረን ከሆነም በኋላ እኔ አብሬሽ አልሆንም፣ ከእንግዲህ በኋላ እኔና አንቺ አብረን አንሆንም፣ የራስሽን ኑሮ ኑሪ፣ ልጅሽን አሳድጊ፣ ተለወጪ ያለኝ። ከዛ በማግስቱ ኳስ እንደዚህ አሸንፎ ብር በልቶ ነበርና ልብስ ፓንቶችን ለልጄ ልብስ ምናምን ስጦታ ገዝቶ ላከልኝ። ከዛ ያንን ልብስ ለብሼ ምናምን መጨረሻ ላይ ስደውልለት አልመጣም። ምክንያቱም አንዱ የራት ቀሚስ ነው አብሮኝ ራት የሚበላ መስሎኝ የራት ቀሚስ ለብሼ ተዘጋጅቼ ብርም ነበር የሆነ ሆቴል ፋብዬ ጠበቅኩት። የለም ቀረ። እዛ ጠጥቼ ሰገሬ በቃ አልሳቅርም። እኔ አልቅሼ ሲያበቃልኝ ጭፈራ ቤት ሄጄ እስቶችናል የሚባል ውስኪ አለ። ውስኪ ደረጃ አልደርስም፣ አልጠጣም። ቢራዎችን ነው የምጠጣው ወይ አልኮሎች እንዲ ወይኖችን ነው የምጠጣው። ውስኪ ነገር ላይ አቅሜ ስለማይችል ገንዘቡ አልደፍርም። እና የዛለት ጀሌ የነበረውን ብር አንድ ደብል እስቶችናል የሚባለውን ውስኪ ሻት አረኩኝ። ያኔ ነው ስካር ያየሁት። መሬቱ አባጣ ጎባጣ ሲሆንብኝ የተንገዳገርኩኝ ደረስኩኝ። መጀመሪያ ቡና ቤት ሰራበት የነበረው ቤት አንኳኩቼ ገባው ማለት ነው። ልጅ ጋር እንደዛው ሆኜ ላለመግባት የሽንኩርት ቢላ ነበር። የሽንኩርት ቢላ አንስቼ ሆዴ ሌለ ሰካስል የሴትዮ አባል ከየት መጣ ሳይባል እጄን ያዘኝ። እሱም ሰክሮ ነበር። ራሷ ልታጠፋ ነው። የለበሰው ፓንት ነው፣ ራቁቱን ያለ በፓንት ሽንት ቤት ሄዶ ነው እየመጣ ያለው ከተኛበት ተነስቶ። ትረፊ ሲለኝ እግዚአብሔር ማለት ነው። እሷ በቃ ግቢና ተኝ በቃ አንዱ አልጋ ባዶ ነው ብላኝ ወደ ቤቷ ገብታለች። ከዛ እንደዚህ ቢላውን ይዤ ትልቅ ሆነ እጄ ላይ ምናምን አልመችሽ ብሎኝ እንደዚህ እያሽከረከርኩት ቢላውን እያመቻቸው ነው ራሴ ላይ ለመሰከት።
ከየት መጣ ሳለለው ዘሎ እጄን ያዘ። ያታገለኝ ይሄን እጄ ነው ሰንጥቆ የወጣው ቢላው እንደዚህ ሲቀበለኝ ይኛው እንደዚህ ሰንጥቆኝ አለፈ። ከዛ በስተመጨረሻ ፖሊስ ጠርቶ ፖሊስ ጣቢያ አሳደሩኝ ማለት ነው። ራሷ ልታጠፋ ነው በሚል ይህ ሲሆን በስተመጨረሻ አሁን ላይ 1 ሳምንት አስሬ ወጣው ለቀጣጣ ብሎ ከተፈታው በኋላ እናቴ ጋር መሄድ አልፈለኩም ነበር። እናቴ ጋር ሄድኩኝና በቃ ልጄን ያዥ አልኳትና ልጄ ለእናቴ ሰጥቼ ዱባይ ፕሮሰስ ጀመርኩኝና ወደ ዱባይ እንደገና ደግሞ ሌላ ላይ ምክንያቱም በቃ ብሎ ምንም ነገር ኢትዮጵያ ውስጥ ያለው ነገር ራሴ ላጥፋ ብለም መሞት አልቻልኩም። ነጻነት አጥቻለሁ። የምፈልጋቸው ነገሮች እንዳግባቡ ያገኘው አይደለም። የምፈልጋቸው ነገሮች ምን እንደሆኑ ራሱ አላቅም። ምን እንደምፈልግ ራሱ በሳቱ አላቅም። እና ያለኝ አማራጭ ከልጄ መለየት ነው። ምንም የለም። በቃ ህይወት ከተባለ ከዚህ ልጅ ጋራ በትዳር አብሮ መኖርን እመኝ ነበር። ግን እሱም ጠላኝ። በቃ ከሰው ጋር ከወንድ ጋር ስላየኝ ጠላኝ። ከዛ የዝሙት መንፈስ በትክክል አለ ብለሽ ታስቢያለሽ ወይስ በትክክል አንቺን በኃጢአት ሊያረክስ ወይም ደግሞ እንደዚህ በሩካቤ ሰበብ እንድትጠይ እንድትፈነካከቺ ህይወት እንድትጠይ የሚያረግ መንፈስ ነው ብለሽ ታስቢያለሽ? የዝሙት መንፈስም አለ። አዎ ያ ስሜት እንደውም እንደነገርኩ እኮ በልጅነቴ ገና ምንንም ሳላቅ ራሱ የሩካቤ ስሜት ነበረኝ። እንደውም አንድ ላይ ብለ ምን ስትል ነበር የተገረዙ ሴቶች ምናምን ስሜት የላቸውም ስትል ነበር። እንደውም ምን ጻፍኩልህ ኮሜንት እንዲህ አይነት ስሜትማ ቢሆን ኖሮ እኔ ነበርኩኝ ማጣው ብዬ ጽፌልህ ነበር ኮሜንትና ያለ እድሜ ሁላ ያ ስሜት ነበረ። ተገርዘሽም ስሜት ነበረ በሰነ ስርዓት እና ዱባይ ገባው። 6 ወር ኮንትራት ቤት ሰራው። 6 ወር ኮንትራት ቤት ከሰራው በኋላ ሴትዮዋ ጋራ መግባባት አልቻልንም ፈጽሞ። ሴትዮዋ የምሰራው ምግብ ትወደዋለች፣ ይበላ ጓደኞቿ ታሰራለች፣ ምን ትላለች። ግን እኔ መታ ደግሞ ትሰድበኛለች፣ ትጣላኛለች። ደሞዝም እንደመከልከል አደረጋት። ከዛ መጥፋት አለብኝ ብዬ ጠፋው። እኔ ወጣው ደሞዝ የማይከፈለኝ ከሆነ ለምን ሰራለሁ ብዬ ወጣው። ራናዌ ሆንኩኝ። ራናዌ ማለት ህገ ወጥ ወረቀት አልባ 6 ወር ከ6 ወር የ4 ወር ብቻ ነው የተከፈለኝ። የ2 ወር ጥዬ ወጣው። ፓስፖርቴ ምንንም ሁሉን ነገር ማለት ነው ትቼ ከወጣው በኋላ እጃዛ ቤት የሚባል ገባው። አበሻዎች ጋር ወሰዱኝ። እዛ ገብቼ የዱባይ ቢራ ደግሞ ጀመርኩኝ። የዱባይ ቢራ ደግሞ 8% ነው የሚለው አንዱ። ሬድ ቦል የሚባል አለ። ሬድ ሆርስ ነው እንጂ ሬድ ቦል ሳይሆን ሬድ ሆርስ የሚባል አለ። እሱን ነው የምጠጣው። እና ቲክቶክ መጣ። ቲክቶክ ላይቭ ላይ ቁጭ እላለሁ፣ እሰክራለሁ፣ እጠጣለሁ፣ አጨሳለሁ። ተላመድሽ ቶሎ ሀገሩን በቃ ቋንቋውን? ሲጀመር ቋንቋውን አውቃለሁ፣ ቋንቋ አረብኛ እችላለሁ። ግን ያው ሀበሾች ጋራ ስገባ የኢጃዛ ቤቱ ላይፍ መጀመሪያም ሱዳን ላይ ኑሬው ስለነበረ እዛ ጋር ደግሞ በብዛት ወንዶች የሉም፣ ሴቶች ናቸው አብሮ የሚኖሩት እና ሁሉም ስራ ነው የሚሆኑት። የሺሻ እቃ ግን ማንም ቤት አለ ዱባይ ላይ እና ሺሻ አይነት ተጠቀማለሁ። ሺሻ አይነት ተጠቀማለሁ። ቢራዬን በ20 ብር 3ቱን ቢራ ገዛለሁ። ከዛ ስራ እስከምታገኝ ብለው ያስጠፉኝ ልጆች ትንሽ ብር ሰጥተውኝ ነበረ። ላይቭ ላይ ቁጭ ብዬ በቃ ዋይፋይ ነፃ ነው ከቤቱ ጋር የምትከራየው ዋይፋይ። ላይቭ ላይ ቁጭ ብዬ እጠጣለሁ፣ ጨፍራለሁ፣ ሰራለሁ። ላይቭ አሁን ቲክቶክ ላይቭ ላይ። ከዛ ጌመር ሆንኩኝ። ጌም መጫወት ጀመርኩኝ እየጠጣሁ እየሰከርኩ። ከዛ ከጌም በኋላ የሙዚቃ ሰዓት አለ። የሙዚቃ ሰዓት አንድ ዲጄ ገስት ላይ ይገባል፣ ሙዚቃ ያቀውጣል። እኔ መክፈት አልችልም፣ በብሉቱዝ ነው የማዳምጠው ኤርፓድ አድርጌ። እንደዛ እያልኩኝ ወደ 5-6 ወር ቆየው። በመሀል ስራ መጣልኝ፣ ሄድኩኝ። ስራ ገብቼ ስራው ጋር አልስማማም። 10 ቀን 15 ቀን አሰርተኝ ያለ ምክንያት አባሮኛል ምንም ሳላደርግ። ስወጣ ስገባ በስተመጨረሻ አንዷ ቤት ገባው። በነጻነት ፍሪደም ሰጠችኝ ሴትዮዋ። ምን አረገችኝ? ዘበኛ አላት። ጸጉሬን አሰራችኝ፣ አለባበሴን ቀየረችው። በቃ ወጣ ያሉ ልብሶችን ገዛችልኝ። እንደ ሰራተኛ እንደ ልጅ አቀበጠችኝ። ታጨሳለች። እነሱ የሚያጨሱት ሺሻ ደግሞ ትንሽ ከበድ ስለሚል አጨሰው። ከዛ ምን አስፈለገኝ? ወንድ አማረኝ። ከዘበኛው ጋራ ተመሳጠርኩኝና ከዘበኛው ጋራ ጓሮ መገናኘት ጀመረ። የሌላ ፓኪስታኒ ነው እና የልጁን ህይወት አበላሸሁት ማለት ነው። በምን ተነቃብን? አብረን የምናወራውን ምናምን ሪከርድ ምናምን በካሜራም አዩ። አታውቂም እንዳለ ካሜራውን እናጠፋ ነበር፣ ግን ሌላ የተደበቀ ካሜራ እንዳለ አናውቅም ነበር።
ከዛ አጋጣሚ ሰውየው ስልኩ ላይ ሲያይ ነው የሰውየው ስልክ ላይ ነው የሚቀመጠው ያደበቁ ካሜራ። ጠራኝ፣ ጠየቀኝ፣ ምንድነው ምናምን አለ። እሱ ጋር ሄደ ጠየቀው፣ እሱም ካደ። መጨረሻ ላይ እኔ ድምጽ የተሰማ መንኩለት። በቃ ባልም የለኝም ወንድም ሳላገኝ ቆየው። አማርኛ አልኩት ፍጥጥ ብዬ፣ ያው መንፈሱ ነበር የሚናገረው በሰዓቱ። ከዛ ምንም የደበቅሽው ነገር የለም። ከዛ እኔ ህገ ወጥ ነኝ፣ እኔ ላመጣችኝ ደላላ ደውሎ አስረከበኝ። ስራዬን አሰምቷት ያደረኩትን አሳይቷት እሱን ትኬት ተቆርጦ ወደ ሀገሩ ሸኘው። ይህ ልጅ ልጆች አሉት። አስብ እንግዲህ ለልጆቹም አልሆነም ከስራውም አልሆነም፣ ወደ ሀገሩ ሸኘው ማለት ነው። እዛው ሀገር ላይ ድጋሚ እንዳይሰራ ካንስሎት። እንዲህ አይነት ነገር አለባቸው አረቦች። ድጋሚ እንዳይመጣ አደረገው፣ ሸኘው። እኔም ከዛ ቤት ሴቶቹ እፍ ብለውኝ በቃ ጠሉኝ። እንዴት አንቺ ሴት ሆነሽ ምንም እንኳን ቢሆን እንዴት ከሌላ ወንድ ጋር ከሀገርሽ ወንድ ጋር መተሻት ዘሙቺም? ያው ሙስሊሞች ናቸው ይረዳሉ፣ እነሱ ስሜት አለባቸው መሰለኝ። ግን ከሌላ አገር ዜጋ ጋር መሆኑን ብቻ ነው የተቆጡኝ። ስንተኛ ወንድ ሞልቶ የለ እንዴት ምናምን ብሎ ተናገሩ። በቃ አይመለከታችሁም፣ በቃ ምንም አይመለከታችሁም ብዬ ወጣው። ከዛ አሁን ወደ 2 ወር አሁንም ስራ አጥቼ ተቀመጥኩኝ። በስተ መጨረሻ አሁንም ግሩፕ ላይ ስራ እንደዚህ ሳፈላልግ አሁንም አንድ ደላላ ገጠመችኝ። ወስዶ የተሸጠኛል ለቡና ቤት ሴተኛ ዳሪነት። እዛ ተሸጥኩኝ። ጓደኞች ነግረውት ይሆን የሳንቺ ሁኔታሽ ነው? ማንኛውም ሴት እንዴት እንደዚህ ሊሸጥሽ ይችላል? ደላላ ናት። ግሩፕ ላይ ስራ አለ፣ ካፍቴሪያ መስተንግዶ መግባት የሚፈልግ ብላ ሪከርድ አስቀምጠች። እኔ ሪከርዱን ሰማውና ካፍቴሪያ መስተንግዶ ስትል ሀገራችን ላይ ካፍቴሪያ የሚባለው ሻይ ቡና የሚሸጥበት አይደለ? ኬኮች ምናምን ፋስት ፉዶች የሚሸጡበት እንደዛ መስሎኝ እኔ እገባለሁ ብዬ ኢንቦክስ ገብቻ አወራኋት። ከዛ ፎቶ ላክ ያለችኝ ፎቶ ላኩላት፣ አየች፣ መታ ወሰደችኝ። ከዛ ሰጠችኝ ለሴትዮዋ 3000 ድራማን ተቀበለች። የድለላ ገባው። መኖሪያ ቤት ነበር መጀመሪያ የገባሁት። ያው ካፍቴሪያ ነገ ነው የምትሄጂው ዛሬ አረፍ በይ ምናምን ብላኝ እሺ አልኩኝ። ልብስ ምናምን ይገዛዛልሻል የመስተንግዶ ልብስ ምሰሪበት ምናምን ስትለኝ ዩኒፎርም ምናምን መስሎኛል። እሺ አልኩኝ። ከዛ ጡት ማሳጃና ፓንት ተመሳሳይ ማች የሚያንጸባርቅ ደርዘን ይዛለኝ መጣች እና ቁምጣዎችን የቁምጣ ላባሾችን ይዛለኝ መጣች። ከዛ አውዝ ቢላይ ምን ሸይጣን ረጂ ምንድነው ይሄን ያመጣሽው? ሙስሊም ሆነና አታውቂም እንዴ አልኳት። አይ እንደዚህኛ ምን ለብሰው እኔም ለብሳለሁ እንኳን አንቺ አለችኝ። ሴትዮ በጣም ግዙፍ ወፍራምና ሰውነት አላት፣ ቁመት አላት፣ ቅላት አላት። እንደዛ ሆነ ትለብሳለችና ለብሳ አሳየችኝ የራሷን። አውዝ ቢላይ ምን ሸይጣን ረጂ አንቺ መስቀል አስረሽ ካፊር እንደዚህ ለብሳል ነው ያልኳት። በቃ ይሄ ተናገርኳት ቃል ቢኖር ይሄ ትለምጃለሽ አለችኝ። ስራው ላይ ስትገቢ ገንዘቡ ሲጣፈጥሽ ትለምጃለሽ አለችኝ። እንትን ነው ክርስቲያን ናት? ክርስቲያን ናት። ግን የምን አረብ ክርስቲያን? ኧረ ሀበሻ የሀረር ልጅ ወይ እዛ እኮ ነው አረቦቹ ነው ስለለገሩ የላቸው እኮ እንደዚህ አሏቸው ግን እንደዚህ ግልጽ አይደለም። እና የሀረር ልጅ ናት። ወጣ ያለ በቃ ሀረሪዎች ታውቃቸዋለህ፣ ባሪያቸው ወጣ ያሉ ናቸው። ምንም አይነት ነገር አያፍሩም፣ አይፈሩም። ያን ባህሪያን ይዛኑ ዛ የምትኖረው እና ደግሞ የህንድ ጠንቋይ ጋር ነው የምትግባባው። የህንድ ከራማ ነው የምትካደመው እና ያገሯም እንትኖች አሉ የምትካደማቸውና ሩቅ ምናምን ነውና ከህንድ የሚመጡት የህንድ ባለ አውሊያዎች ይመጣሉ እሷ ጋር ከከፈቱ ይካድማሉ። በቃ ገልማ አለ ማለት ነው። የመጠጥ ቤት ገልማ አለ ማለት ነው ቤታቸው ውስጥ። ያው እዛ ሀገር ላይ ለብቻ ቤት መስራት ስለማይቻል አንዷ እንደዚሁ ነበራት ብለሽኛል። አዎ ክፍል ውስጥ መኝታ ቤቷ ግን ፔሪድ ያላት ሴት ባጠገቧ ካለች ያስመልሳታል። እሱ ነገር ያልገባኝ ነገር ለምንድን ነው ሰይጣን ያንን ያልፈለገው? ቆሻሻ ደም ነው አስመሳይ አይደል? ሲቀጥል ደግሞ ኦርቶዶክስ ውስጥ ያው መልአክ አይደለ? የወደቀ መልአክ እግዚአብሔር አምላክ ይሄንን ንጽህና አይፈልግም። ይሄንን ንጽህና የሚፈልግ ነው ቤተክርስቲያን ቤተመቅደስ በንጹህ ሆነ ነው የምትገባው አይደለ? ሶ ኮርጆት ነው ያንን ኩረጃ ነው እዚህ ጋር የሚያንጸባርቀው። ምክንያቱም እሱም እንደ አምላክ ራሱን ስለሚያው ንጹህ ነገር ፈልጋለሁ። ስለዚህ ከሰው ደም ይወጣ ራሱ ቆሻሻን ተብሎ ይወጣ ደም ሳይሆን የሚፈልገው ንጹህ ደም ነው የሚፈልገው። ከወንድ ጋር ተገናኝተ ጀናባ ምናምን ሆኖ ምናምን ሴት አጠገቡ ስታልፍ ያስመልሳል። አይነ ጥላም እንዲነካው አይፈልግም። ማስመለስ ማለት ሰይጣን ሴትዮዋ ናት የምታስመልሰው። ታጓራና ያ ማለት እኮ ስታስመልስ እኔ እንደምረዳው መንፈሱ እንዳልፈለግ እንትን እንደተቆጣ ማሳያ ነው። ሰው አይደለም እሱ ሰው አይደለም አቀብሎት አይደለም እሷ ናት እንደዛ የምታረገው። እና እቺ ሴትዮ በቃ የመጀመሪያ ቀን ይዛኝ ሄደች። አለብስም እንደዚህ አይነት ልብስ በሱሪ ነው መሳሪያ እንኳን በሱሪ ሄድኩኝ። አይ እንትኖች ጋር ይቆምሽልኝ እኔ አቆምሽ ነው እንጂ
እነዚህ አውሊያዎች ባሊያዎች ሮብ ቀመተው እሷ ጋር ሊባላ እንጨት ያለው እንደዚህ ዋይ ቅርጽ ያለው ምናምን ጫሌ ምናምን ያለበት እንዲ ያገራቸው ሐውልት ዚሁን ያለበት ላም ያለችበት እንደዚህ አላቸው ብትርና እሱ ላይ ተጠምጥሙ ክራቸው ቢጫና ብርቱካናማ ከለር ምናምን ያላቸው እጃቸው ላይ የሚያስሩት እንዶች እሱ ላይ ላው ላይ ታስሮ ምናምን ሎሚ ምናምን ታስሮ አሻንጉሊት ምናምን ታሳስራ ምናምን እንደዚህ መርፌ ምናምን ተወክቶ ምናምን ይዘውት ይመጣሉ። ጥለውጊ ናቸው ማለት ነው። ይዘውት ይገባሉ። አብዛኞቹ ሀረርን የኦሮሚያ ክልል ምንም ይሁን አንካሴ ዱላ ያዘ ጥለውጊ። እና እነዚህ ሳያቸው እንደውም ሀገራችን ላይ ያሉት እዚህም አሉ እንደ ቤት ተገርሚ ነበር ማያቸው። እና የሷን ቡና ቤቷን ያዩትና ይሄ እሷ ነው በቃ በዚህ ነው ቤቷ ብለው በመልክት ይሄዳሉ ይገባሉ እሷ ጋር። እነሱ በመጡ ቀን አትወጣም ወደ ካፍቴሪያ አትመጣም፣ እኛ ነን የምንሰራው ሩቅ ቀን እና ክርስቲያን ሩቅ ቀን ይሄንን ማስተናገድ ማለት ጌታን በቀጥታ ከልብ ውስጥ መፋቅ ማለት ነው። ሁለት ካፍቴሪያ ነው ያላት። ታችኛ ያለው ካፌ የምትሰራው ልጅ እስከ 2000 ድርሃም ትሰራለች። በ20 በ30 እያለች ከሰረቀችም ምናምን እስከ 5000 ትሰራለች። እኔ ግን ወንድ እንዲነካኝ አልፈልግም። ይመጣል ቡና ካዘዘ ቡና ፈላለታለች፣ ሺሻ ካዘዘ ሺሻ ሰራለታለሁ። ከዛ አልፎ ማሳጅ እንኳን ስሪልኝ ካለ እንዴት ማሳጅ ስሪልኝ ትለኛለህ? አሰድቤው ቡና ተላምናም ደፍቻ አባረዋለሁ። ማሳጅ ማለት ብልታቸውን በእጃችን እያሸን ዘራቸውን እናስፈሰሳቸዋለን። በእንደዚህ አይነት የሚጠቀሙ ሰዎች አሉ። ግንኙነት ማድረግ የማይፈልጉ ወንዶች አሉ እዛ ሀገር ላይ እና ይሄ ተለምዷል። ማሳጅ ነው ደግሞ ስማውጥለት ማሳጅ የሚባለው እሱ ነው። እዛ ሀገር ላይ ማሳጅ የሚባል የጀርባ ማሳጅ ወጌሻ ምናምን አይደለም። በቃ ወንዱ ይመጣል እንደዚህ ይቀመጣል፣ ብልቱን ያወጣል፣ ዘይት ተቀባዋለ፣ ዘር ፈሳሽን ያፈሳል፣ ይሄዳል ከፍሎ። እንደዛ ሲሉኝም አልሰማቸውም። እኔ እሳደባቸዋለሁ። ለ15 ቀን ከሰው ጋር ስጣላ ስደባደብ ከረምኩኝ። በስተመጨረሻ አንድ ሱዳኒ መጣ። ቡና ፊልኝ ብሎ ገባ። ለማንጫ ሰሞኑና ስልኩ ላይ እንደዚህ ብሎ ኳስ እያየ ቡና ፊልኝ ብሎ ስልኩን አስደግፎ ቁጭ አለ። ቡና አፍልቼ ያቀረብኩለት እና ይቅጃ አለኝ። አልቀዳም ራስ ቀር ተጠጣልኩት። ማሸርሙጣ አለክ ታሊ ስብል هذا الجو አለኝ። እንዴ ሊሸርሙጣ ልጅ ሸርሙጣ ብሎ መሳደብ አልቀዳም ደግሞ ነው ሸርሙጣ ብለ ተናገራለ። እንዴ የሸርሙጣ የብዬ የፈላውን ጀበና ጭንቅላቱ ላይ ጀበናው ሸክላ ነው ተሰበረ። አልደማም ሰውየው ግን ተቃጠለ። እኔ ደግሞ እንዴት አልደማም ብዬ መኪናውን ሰብሬ የመኪናውን ሰባራ መስታወት ይዤ መጥቼ ልወጋው። ጎረቤት ያሉት እንዳለ ተሰብስበው መጡ፣ ያዙኝ። የመኪናውን መስታወት በአንድ ፓርት አራግፌዋለሁ። ከዛ መስታወት ፍለጋ ነው መኪናውን ሰብርሽው? አዎ። ከዛ ሰውየውን ይዞት ወደ መኪና አስገቡት። እሷ ጋር ደወለችልኝ። አንዲት ባለ አውሊያ ነበረች። እሷ ደወለችልኝ፣ ተቆጣችኝ። ከዛ አንሰማው ምንድን ነው ተቆጣሽ ማለት እንደ ልጅ ሆነሽ ለምን አሰሪም እንደ ልጅ አያየችሽ እየተንከባከበችሽ አንቺ ላይ እኮ ብዙ ነገር ማድረግ ስትችል አምናሽ እኮ ነው እንደዚህ ያደረገችው እንድትለምጂ ብላ ነው እንጂ ሽሩሩ አትልም እንዴት ምናምን አለችኝ። እኔ አልሰራም ይሄንን ስራ አልኳት። እንደዚህ አይነት ስራ አልሰራም። የመጣሁት ላስተናግድ ነው፣ በስርዓት አስተናግዳለሁ። ከዛ ባለፈ ግን ወንድ ገላይን እንዲነካው አልፈቅድለትም። እኔ ሙስሊም ነኝ አልኳት። እኛም እኮ ክርስቲያን ነን አለች። እናንተ ክርስትና ከፈቀድላችሁ የኛ ሃይማኖት አይፈቅድልም እንድንልከሰከስ አልኳት። ከዛ ስልክ ተቀበለችኝና የተበላውትን ብር ይቅር የምታስገቢልኝም ገቢ ይቅር የሰው ደም ከምታፈሺ እኔ ለመዘዝ ከምታመጪ ቤቱን ዘግተሽ ነይና ሂጂልኝ አለች። ለምን እንደዛ ከማለቷ በፊት ያ ከመሆኑ በፊት እኔ ቀን ላይ አልቅሼ ገብርኤልን ጠርቼው ነበረ። ወደ ኋላ ለመለስና የረሳሁትንና በጣም አልቅሼ ፀሐይ ላይ እንቆማለን ቁምጣ ለብሰን ምናምን ፀሐዩ እየቀጠቀጣን የዱባይ ፀሐይ በጣም ነው የሚያቃጥለው። አይደለም ውጭ ቆመ ቤት ውስጥ ወንዶችን ለመጥራት ወንዶችን ለክፈን ጎትተን ለማስገባት ፀሐይ ላይ እንቆማለን። መኪና እንደ መኪና ፓርኪንግ እንደሚሰሩ ሰዎች እና ቀንዛ ቆሜ ያላ እኔ መጥቼ እዚህ ሀገር ላይ ቁርአኔን ሸምድጄ ሀዲሴን ሸምድጄ እንደው ጎበዝ አፊዙኝ ያንተን ህግ ይዤ እኖራለሁ ብዬ እንደዚህ ያረከኝ እንደው ያንተ አላ ማትሰማኝ ከሆነ እስኪ ተውኮ በቃ አልኩኝና እስኪ ክርስቲያኖች አምላክ ቅዱስ ገብርኤል ግቢ ላይ አድርግ ያለው ቤትም መላለስ ነበር ከልጆች ጋር ምንም ባላ ግቢ ውስጥ በሰላም ተቀብለኛል። እስኪ አሁን የምትሰማኝ ከሆነ ከዚህ ሴትዮ ቤት በሰላም አውጣኝ። እኔ ገሌ ለመሸጥ አልመጣው ሀገሬ ላይ መቻጣው ይሄንን አልፈለኩትም እንጂ ሰርቼ ለመለወጥ እንጂ እስኪ አንተ ከዚህ አውጣኝና እውነትም የክርስቲያኖች አምላክ እውነተኛ ነው ብዬ መስቀል አሰሬ ለኖር አንተን እያመለኩ ብዬ ቀን አልቅሼ ለምኜው ነበረ ገብርኤል። ከዛ
ማታ ላይ ያተፈጠረ ከሱዳኑ ጋራ ጠራችኝ። ሂጂልኝ ስትለኝ አላመንኩኝ። ቅዱስ ገብርኤል ሰማኸኝ፣ የክርስቲያኖች አምላክ ሰማኸኝ ነው የምለው። በቃ የእውነት ሰምታኝ ነው የወጣው እኮ ነው ከቤቷ ነው ያልኩት። አላመንኩኝ። ከዛ እኔም የገረመኝ እሱ ነው። ውሎ አላደረም። ተነሳው የሰራሁት 200 ድርሃም ነበረ። ምን ሽጠሻል ስትለኝ ሺሻና ቡና ብዬ 200 ድርሃሙን የታክሲ አርጊና ሂጂልኝ አለች። ከዛ አድረሽ ነው አሁን ነው የምትሄጂ ስትለኝ ካንቺ ቤት በውስጥ ያልኩኝ። አይ ቆይ እስኪ ያልኳትና ከዚህ ሴትዮ ቤት በሰላም ሊያስወጣኝ የቆመው መልአክ አምላክ፣ የክርስቲያኖች አምላክ በዚህ በሌሊት ከወጣው ደግሞ ከሱ ጋር መደፋፈር ነውና የሚሆንብኝ አድሬ ልውጣ እስኪ መቼስ አድሬ አሳልፎ አይሰጠኝም አልኩኝና በሙሉ እምነት አድራለሁ አልኳት። ገባው ሻወሬን ገባው አደርኩ። ጧት ሱቅ ላከችኝና ፓንቲን ቀደደች፣ ሱሪዎችን ጠርዛቸውን ቀደደች፣ ጡት ማሰዣዬን ቀደደች። ብር ነው የምትፈልገው መሰለኝ አላገኘችም። ያን 200 ብር ብቻ ቦርሳ ውስጥ አለ። እሱንም አልነካችውም። ሙሉ ነገሬን ቅድድድ አርጋ ሻንጣውን መልሳ ዘግታለኝ። ጧት ደልሽ ማለት ኮንትራ ወሰደሽ ለድግምት ነው ወስዳው ይሁን ግን ተተልትሏል። እንዳይጠቀም ይሁን አንድ እንዳይጠቀም ነው። ሁለተኛ ነገር ደግሞ ክፍተቱን ፈልጋ ብር ምናምን ደብቄ ከሆነ ብላ ነው ጠርጥራ ነው መሰለኝ። ከዛ በቃ ወጣው ታክሲ ኮንትራት ይዤ ሄድኩኝ። ከዛ ልክ ዋይፋይ እዛ መኪና ውስጥ ሆኜ የሚሄድበትን ሰፈር ሎኬሽን ለመስጠት ብዬ ባለ መኪናውን ዋይፋይ ክፈትልኝ ብዬ ዋይፋይ ሳበራ እዛ የምትሰራዋለች በዋትስአፕ ደውላለኝ። ሴትዮዋ ፓንትሽንም ጡት ማሰሻሽንም ሁሉን ነገር ቀዳዳለች። ሄደሽ አቃጢው እንዳትለብሺው ብርም ስትፈልግ ነበር የሰረቅሻት መስሏት እና ያንን ልብስ እንዳለብሽ ጣዩ አለችኝ። ቀደደች፣ ከፈተች። እሺ በቃ ችግር የለውም ብዬ ቦርሳዬን ከፍቼ መልሼ ሳይ 200 ብሩን የወሰደች መስሎኝ ነበር። አልወሰደችም አለ። ግን 200 ብር እኮ አለ የሰጠችኝ ስለ እሱን አልነካችም፣ ሌላ ብር የደበቅሻት ካለ መስሏት ነው አለችኝ። እሺ ደረስኩኝ። ልጆች ነበሩ፣ ኦርቶዶክስ ልጆች አበዛው ጃዛ ቤት ብር ተጨማሪ ቆጠረውን ከፈሉልኝ፣ ጨምረውልኝ በሉ ክርስቲያን ሆኛለሁ እኔ መስቀል ስጡኝ አልኩኝ። መስቀል ስጡኝ ክርስቲያን ሆኛለሁ አልኳቸው። እንዴ ዝም ብሎ ክርስቲያን አይኮንም እኮ እንደዚህ አይደለም አሉ። እናንተ አያገባችሁም። እኔ ገብርኤልን ተስዬ ካልወጣኝ ቦታ አንድ ቀን ስመሰክር ትሰማላችሁ። መስቀል ካልሰጣችሁኝ ብዬ በግድ ካንዷ ልጅ አንገት ላይ እቺ መስቀል አውልቄ አደረኩኝ ማለት ነው። እቺ መስቀል አትወጣም መቼም ካልተሰበረሽ በስተቀር እቺ መስቀል አደረኳት። ከዛ በቃ ክርስቲያን ሆኛለሁ። ካፊር ብለሽ በመጣሪበት ቋንቋ ክርስቲያን ሆኛለሁ ስቲ ውስጥሽ አከበለሽ። ካፊር ማለት ምን ማለት ነው? ካፊር ማለት ያው እንደ ቆሻሻ ማለት ነው። ያው የተናቀ ማለት ነው። የተናቀ ማለት ነው። ማነው ሻሎ ቢተረጉሙት? አዎ ምክንያቱም ያው አምላክ ተወለደ ብሎ ስለሚያምን ኦርቶዶክስ እንዴት አምላክ ተወለደ ይላል በሚል ካፊር ብሎ ስለያወጡት። አዎ ይገርማል። ካፊር የሚባል ስም አውጥተው አንቺ ያንን በመጠሪበት ቋንቋ ክርስቲያን ሆኛለሁ ስትይ ቅዱስ ገብርኤል ልብሽ ውስጥ ያለውን ሀሳብ እንዴት እንዳስቀየረሽ? በሰዓቱ የሚተሰማኝ ስሜት ይሄ ሳይሆን ምን ነበረ፣ ሴትዮዋ ጋር እሷ ጋር አልሰራም ብሎ መውጣት የፈለገ ሰው ምንም እንኳን ገቢ ቢያስገባላት አጥጋቢ የሆነ ብር እንኳን አስገብቶላት በቃ ስራ ልቀይር ከቤት ልውጣ የራሴ ልጀምር ብሎ ካለ ሽባ ታረጋለች፣ አካል ጉዳተኛ ታረጋለች፣ እብድ ሆነው ጎዳና ተዳዳሪ እንደሆኑ ታረጋለች የሚባል ነገር ሰምቻለሁ። እቹ ሴትዮ ባለ ጠንቋይ ማለት ታሰራባቸዋለች የሚል ነገር ስላለ በውስጥ የሰማሁት ነገር ስላለ በጤንነቴ መውጣቴ ለኔ ደስታ ነው። እንድኖር ሌላ ተጨማሪ እድሜን ፈቅዶልኛል ማለት ነው። ያ ነው የሚሰማኝ እንጂ ይሄ መጀመሪያ ካፊር ስለነበረው ምን ሲነበረው አይታየኝም። አሁን ምን ጀመረ እንደ እዛው ማያቸው ኦርቶዶክሶች አለባበስ እንብርት እያሳዩ አጭር ቀሚስ የለበሱ መልበስ ጀመርኩ ማለት ነው። ምን እኮ ክርስቲያን ብትሆኚም ወደ ክርስትና የመጣሽበት መንገድ የቅዱስ ገብርኤል መንገድ ቢሆንም ግን ደግሞ ልክ እዛ ያሉትን ኦኬ ነው እንዲ ያሉ አለባበሶችን መልበስ ጀመርኩ። ከእስልምና ስትወጪ ያን ማውለቅሽን ያየሽዋል? ማውለቄን ያየሁት። በክርስትና ውስጥ ይሄ አለባበስ ግን ይፈቀድ አይፈቀድ የምታውቂው ማውቀው ነገር የለም። ምክንያቱም አብረውኝ ያሉት ክርስቲያኖች ናቸው። ከነሱ ጋራ እንዲህ ነው በቃ እቺ አሁን ክርስቲያን ናት። ክርስቲያን ስለሆነች ከሷ ጋራ ምናምን እንደዚህ ሞል ምናምን ስንሄድ እንደዚህ ነው ለብሽ የሚሄደው። እነሱም የሚለብሱትን አይነት አለባበስ ለብሳለሁ በቃ። ነክሽ ራሱ ተለውጧል። አዎ ከዛ ስለዚህ ይሄን ስትለብሺ ክርስቲያን ሆኖ እንደዚህ መልበስ ችግር የለውም። ችግር የለውም፣ ነፃ ነኝ በቃ ማንንም የሚጠይቀኝ ሰው የለም። ቀሚስ መልበስ፣ ነጠላ ማድረግ፣ ጦትን ሸፍሮ ወይም ደግሞ አለመገላለጥ
በክርስትና ውስጥ እንዳለ አትረጅ አንረዳም። ምክንያቱም ማን ያስተምረኛል? ማን አሳየሽ? ሁሉም እዛ ጋር በተግባር የሚያሳየኝ መገላለጥን ነው፣ ፍሪ ሆኖ መኖርን ነው። ክርስትና ሃይማኖት ጭንቀት የለበትም። በቃ ነጻ ሆነሽ በፈቃድሽ የምትኖሪው ፈቃድሽን የፈቀድሽው ነገር የምታደርጊበት የሚሉኝ ስለሆነ ምንም እንትን አላለኝምና ለአንድ ወር መጨረሻ ረጅም ቀሚስ ለብሰሽ ነጠላ ለብሰሽ ነው አንድ ቀን እንኳን ከዚህ ውጪ ለብሰሽ አይቻልም። ብዙ ጊዜ ተገናኝተናል እና በየትም ቦታ ብትሄጂ እንደዚህ ያለብሽ አልቀይሩም ወድጃለሁ። ይሄ ኖርማል ልብሳችን ነው የኛ። ይሄን መልበስ ስላልፈለጉ ክርስቲያኖች የራሳቸው ምክንያት አዘጋጅተዋል። ትክክል። እና ለአንድ ወር አንድ መዳም ቤት ስራ ገባው። እዛች መዳም ቤት ስገባ ያው የሙስሊም ስም ስላለኝ ሙስሊም መስጂያት ነበር የገባሁት። መስቀል ሁለት መስቀል ደርቤ አሰራ ያለው አንድ ቺንና አንድም በትልቁ አሁን ፎቶ ላይ ያየውን መስቀል አሰራ ያለው። ከዛ ስታየኝ እንዴ ካፊር ነሽ እንዴ ያለችኝ። ያው እንዴት ስምሽ ሙስሊም አንቺ ክርስቲያን ስትለኝ ምንም አይደለም እንደዛው ነው አለ አልኳት። ይቻላል አልኳት። 15 ቀን ካሰራችኝ በኋላ አባረረችኝ። ከዛ 2 ወር ተቀመጥኩኝ። በክርስቲያናትሽ መታሰር ጀመርሽ ነው? ያው 2 ወር ተቀመጥኩኝ። 2 ወር ቤት ተቀምጬ በዛች 2 ወር ውስጥ መጠጣት እፈልጋለሁ፣ ግን ላለመጠጣት እጠራለሁ። ለመቃም እፈልጋለሁ፣ ሺሻ ለማጨስም እፈልጋለሁ፣ ግን ወንዶች አይታዩኝም። የወንድ ስሜቱ ጠፋ። ከዛ ምን አደረኩኝ መጨረሻ ላይ እስኪ ለምን እዛ መጀመሪያ የነበርኩበት ሴቶች የሚሰሩትን አይነት አሰራር ሻይ ቡና ሺሻ እየሸጥኩኝ ለምን አልሰራም? ያለ ግንኙነት እኮ እንደዚህ አይነት ስራ እየሰሩ መኖር ይቻላል ብዬ ራሴን አሳምኜ እዛ ሰፈር ሄድኩኝ ተመልሼ። እና እዛ ሰፈር ሲሄድ ያው አንዲት ልጅ አገኘው። በግሌ ተከራይቼ ለመውጣት በሰዓቱ እጄ ላይ ብር አልነበረም። አንዲት ልጅ አገኘው። ትግራዋይ ወይ ኤርትራዊ ትሆን አላውቅም። ትግረኛ ስታወራ ስለሰማው ነው አቀላጣፊ የምትናገረው ትግረኛ ነው። አንድ ወር አንቺ ጋር ስራ ማስጀመሪያ ሱቅ የምከራይበት ትፈቅጂልኛለሽ አልኳት። ችግር የለውም ነው ያለችኝ። ፍሬሽ ነሽ መሰለኝ ችግር የለውም ነው ያለችኝ። ቤቷ ወሰደችኝ። እንደ እህቷ እንደምታቀኝ ከድሮ ጀምሮ እንደምታቀኝ በጣም ቤስት ሆነች ከኔ ጋር። ቡቲክ ወስዳ ልብስ ገዛችልኝ፣ ጫማ ገዛችልኝ። የገዛችልኝ ጫማዎችና ልብሶች እንደውም ላሳየ በጣም ብዙ ነገሮችን ገዛዛችልኝ፣ ይሄንን ቀሚስ ጨምሮ ማለት ነው። ከዛ አሰራሩን ደግሞ አሳየችኝ፣ እንዴት እንደሚሰራ ወንድ ከወንድ ጋር ሳትገናኝ እንዴት ወንድን ስሜቱን ማስጨረስ እንዳለብሽ ብላ። ኦርቶዶክስ ናት ወይስ ሙስሊም? ኦርቶዶክስ። እና ስታሳየኝ እንደዚህ እያሳለፍክ ይሁን እንደዚህ ወደዚህ እነዚህ ልብሶችን ገዛችልኝ። ወንድ ላይ ትግላለች ወንድ መሳቢያ ማለት ነው። እሷም እንደዚህ ስለምትለብስ አብረን ነጻ ሆነ እንደዚህ መልበስ ጀመርን። በነጻነቴ በፈቃዴ ከተገናኘው እንጂ እሷ አስገድዳኝ ተገናኝ እንደማትለኝ አመንኩኝ። ተቀራረብን፣ ወንዶችን መሸወድ ጀመርን ማለት ነው። እንዴት ነው ወንዶችን መንሸወደው? ልክ ወንዱ ስሜቱ ተነሳስቶ ምን ብሎ በቃ ስሜት ሊያደርግ ግንኙነት ሊያደርግ ሲነሳ ሁለት ታፋችንን ገጥም አድርገንለት መሀሉን ዘይት እንቀባለን። እጃችንን ዘይት ቀብተን እንደዚህ እንከርንለትና ይሄንን ሁለት እግራችንን ነው ግንኙነት የሚያደርገው ወንዱ። እንዴ አያውቅም እንዴ? አላውቅም። በፍርሃትም ስለሆነ የሚያደርጉት ያን ነገር አይረዱትም። በሰቃቀን ስለሆነ ስሜታቸውን ብቻ መወጣት ነው የሚፈልጉት። ተሰውሮ ማለት ተሳክረው ነው የሚጠጡት ነገር የለም። መጠጥ ምናምን አይሸጥም እዛ። ግን በሰዓቱ ስሜት አስኩሯቸው ነው የሚመጡት። ስሜታቸውን ማርኪያ ብቻ ነው የሚፈልጉት። አላውቅም እንዴት እንደሆነ አላውቅም። ምናልባት እሷ ያሰራችው ነገር ሊኖር ይችላል። እዛ ጋር እንደዚህ አይነት ነገሮች እንዳይታወቁ እንዳይነቃባት ያሰራችው ነገር ሊኖር ይችላል ብዬ ነው ማምነው። አሁን ላይ የሆነ አፍዛቸዋለች እንጂ እና እዛ ሲመጡ ግን በጣም የሚታገሉን የሱዳን ዜጋዎች፣ ከኢጅፕት የሚመጡት መስሪዎች እና ፓኪስታኖች፣ እነዚህ ሶስቱ ኃይለኞች ናቸው። ማን ነው አይሸወዱም። የምትሸውዳቸው ከሆነ ካወቁ እዛው በቦክስ ብሎክ ነው የሚሄዱት። ስለዚህ እነሱን አናስተናግድም። እነሱ ከመጡ ከነሱም ጋር አታገናኝም። በዚህ ተመቸችኝ ልጅቷ። ከዛ ለአንድ ወር ምናምን አብረት ከቆየው በኋላ የአንድ ወር ደሞዜን 3000 ብር ሰጠችኝ። 1000 ብር ለልጄ ላኩኝ። 1000 ብር የቤት ኪራይ ከፈልኩኝ። 1000 ብሩን ደግሞ መቋጠርበት ሳጥን ውስጥ አስቀመጥኩኝ። እዛ ታድሪም እሷ ጋር ክላስ ተከራይታለኛለች። ምክንያቱም ፍቅረኛ አላት እሷ። ከእሷ ጋር የምናድረው ፍቅረኛው የማይመጣ ቀን ከሆነ ጠጪ የሚመጣ ከሆነ ቤቷ ውስጥ ውስኪ ምናምን ስላለ ያንን ለማጠጣትና ለመጠጥ ነው ቤቷን እንደ ፍቅረኛዋ ምንም አይላትም። ያውቃል እንደምትሰራ እንዴ እንደምትሰራ አያውቅም። ሌላ መቃኛን እንደምታሰራ ነው የሚያውቀው። እና
በጣም ግን ሴትሽ በጣም ቆቅልሽ ናት። አዎ እሷ ጋር አደርኩኝ። አንድ ይዛለት አንድ መርከብ ላይ የሚሰራ አበሻ ነበርና ባለ ሀብት ነው። መርከብ ላይ የሚሰሩት ገንዘብ አላቸው። ውስኪ አወርዶ ያን ውስኪ ስንጠጣ አምሽተን ደከመኝና እሷ ጋር አደረን። እሱ ሄዶ ማለት ነው ያበሻው። ከዛ ያንተን ትምህርት ከፍታ ትሰማለች። በዚህ አጋጣሚ ነው ያንተ ትምህርት ነው የደረሰው ማለት ነው። እቺ አሁን የምታሰራኝ ልጅ ይሄ ገጠመኝ ትሰማለች። ያንተን ገጠመኝ እያዳመጠች ሺሻን ታጨሳለች። እኔ አልጋዋ ላይ ተኝቻለሁ። እሺ ከዛ ከመጠጡም ከድካሙም በላይ የሚሰማኝ እሷ የምታዳምጠው ትምህርት ነው። ወደዚህ ስገላበጥ ወደዛ ብገላበጥ እንቅልፍ አይወስደኝም። ምንድነው ግን የምታዳምጪው ብያት ቀና ብዬ ስጠይቃት በላፕቶፕ ነው የምታዳምጠው። ያም ኮምፒውተር አላት ማለት ነው። በቃ እንደ ፊልም ነው እያዳመጠች እግሯን ሰቅላ ነው ሺሻን የምታጨሰው። ምንም አይመስላት። አታውቂም እንደ ታሪክ ፊልም ገጠመኝ ብላም በዛ ግን ምክር አለ ማለት የህይወት እስከ መጨረሻ የምትጨርስ አይመስለኝም። የተረዳሁት ነገር ቢኖር እስከ መጨረሻ አትጨርስም። ምክንያቱም የምትፈልጋቸውን ፓርቶች ተሰማና ወይ ጉድ ተገርማ ምን ብላ ትተዋለች። ታውኩኝ በቃ ተውኳት። ምን ነገር አለም የፈለገችውን ብታረግ ማለት ነው። ስለዚህ ልጅቷ ትምህርታችን የምታዳምጠው እውነት በትክክል ትለወጥ ፈልጋ ነው ወይስ የመለወጥ ስሜትና ፍላጎት ስላለ ከዚህ ነገር ለመውጣት አይመስለኝ። አንድ ሁለተኛ ነገር ደግሞ በስነ ስርዓት ጠቋር መንፈስ አለባት። ምክንያቱም ጠቋር መንፈስ ደፋር ነው። ምንም ትምህርቱን ብትሰማ አይቀይርህም። ደነዝ ነው የሚያደርግ። አትለወጥበትም። እየተደፋፈርከው አብረው እንድትኖር ነው የሚያደርግ ከሌለ። ከዛ ትምህርቱን ሰጠችኝ። ከዛ ይዛለት አልሰማውም። እየሰማች ያለችው ብቻ አብሬያት አድምጬ ተኛው። በማግስቱ የሰጠችኝን ትምህርት ማዳመጥ ጀመርኩኝ። ወደ ኋላ እየተመለስኩ ክፍሌ ውስጥ ሆኜ ኦልሬዲ ከፍዬዋለሁ ያን ዶር እያደመጥኩኝ ስርዓት ገቢን ብላ ስደውል ቆይ አልገባም፣ ራሴን አሞኛል፣ ሆዴን ቆርጦኛል እያልኩኝ ምክንያት የፈጠርኩኝ ትምህርቱን ስሰማ እንዳለ እቤቴ ውስጥ ያለውን ቤተሰቦቼ ውስጥ ያለውን ጉድ ነው የማገኘው። ከዛ ይሄ ነገር የሆነ ነገር አለ፣ ምን መጀመር እንዳለብኝ ግን አላቅም አልኩና ወደ መጨረሻ ሄድኩኝ። ትምህርት ሃይማኖትን ያስተማርክበት ጋር ደረስኩ። ከመጀመሪያው ልጀምር ብዬ ማለት ነው። ምክንያቱም እኔ ብዙን ጊዜ ፊልምም ሳይ የሆነ ነገርም ሲሆን ከመነሻው ሲሆን ደስ ይለኛል። መሀል ላይ 100 ምናምን የደረሰ ምናምን ክፍሎች የደረሱ አልወድም። እንደዚህ የተቆራረጠ ነገር ማየትና የዚህን ታሪክ መነሻ ማወቅ አለብኝ ብዬ ወደ ኋላ ሲር ትምህርቶቹ ጋር ደረስኩኝ። ትምህርት ሃይማኖት 1 2 እያለ እስከ 36 አለ። ቆይቺንማ ማወቅ አለብኝ ብዬ ቁጭ ብዬ ተማርኩት። መጀመሪያ ጊዜ ኮርስ የተማርሽው ኮርስ ሃይማኖትሽ የሚያውቁሽው በዛ ነው። ከዛ ያንን ቤት ትቼ ጠፋው። ከሷ ጋር ጠፋው። ወደዛ መጀመሪያ የመጥፋት ፍላጎት የመጣብኝ ትምህርቱን እየሰማው ሲሄድ እሷ ትምህርቱን እየሰማች አልተለወጠችም። ይቺ ልጅ እየቆየች አባብላኝ እኔንም እንደራሷ እንዳታደርገኝና እኔ ደግሞ ትክክለኛውን ቤተክርስቲያን መከተል ስለፈለኩኝ ማለት ነው እንዳታስረኝ የሆነ ነገር አይወክልም፣ የኛን ትምህርት አይወክልም። እና እኔ እዛ ጋር የተረዳሁት ምንድነው አንድና አንድ ይዛ አስራኝ እንደራሷ እንዳታረገኝ ፍራቻ አደረብኝ ማለት ነው። ካዳመጥኳቸው ገጠመኞች አንጻር ወጣው ተደብቂያት እዛው ካፍቴሪያ ያለች ታክሲ ተኮናተሬ ወጣው። ያቺ የቆጠብኳትን 1000 ድራም ይዤ ሄጄ እዛ ጃዛ ቤት የ2 ወር ከፈልኩኝ። አንዲት ሙስሊም ጋር ቁጭ ብዬ ማለት ነው ከፈልኩ። 2 ወር ሙሉ ትምህርትን እየተማርኩኝ ቲክቶክ ላይም ገባው። ዲያቆን ዛማኑኤል የሚባል ቲክቶክ ላይ የሚያስተምር መምህር አለ። ራይ ዮሐንስ እያስተማረ ነበር። ከታችኛ ያድምጣለሁ እየጻፍኩ መማር ጀመርኩኝ። ያንተንም የሱንም ትምህርት ኮርስ መውሰድ ጀመርኩኝ። እዚህ ጋር አንተ ጋር ትምህርት ሃይማኖትን እማራለሁ፣ እዛ ጋር እሱ ጋር ደግሞ መጽሐፍ ቅዱስ ጥናት እማራለሁ። ከዛ ፈተና ይፈትን ነበር። አንተም ማግኘት አልቻልኩም። እሱ ፈተና ይፈትን ስለነበረ ገስት ገባው ደፍሬና ከእስልምና ነው የመጣሁት። ገና ትምህርትን እየወሰድኩኝ ነውና መፈተን እፈልጋለሁ ብዬ ኮሜንት ተሰጽፍ ሳበኝ። ገስት ገብቼ ያስተምራቸው ነገሮች እንደገና እንዴት ያያዝን እንዳለን ይፈትነናልና እነዛን ፈተናዎች ሳልፍ በጣም አደነቀኝ። ጎበዝ አለ። ቀጥታ ላይቡን ሲከፍት እኔን ቀጥታ ሼር ያደርግልኛል። ገስት ገባለሁ፣ ገስት እያስገባኝ እማራለሁ። እሱ ጋር መጽሐፍ ቅዱስ፣ አንተ ጋር ደግሞ ትምህርት ሃይማኖትን ሚስጥረ ስላሴን እያልኩኝ ልክ ሚስጥረ ጥምቀት ላይ ስደርስ ጥምቀት እንደሚያስፈልገኝ ነቃው ማለት ነው። ገና ነኝ እንዴ ለካ ክርስቲያን ሳልሆን እንደ ክርስቲያን ነው የቆጠርሽ? አዎ ገና ነኝ እንዴ ለካ ክርስቲያን አልሆንኩም እንዴ ነካ ነው ያልኩት፣ ገና ከእንቅልፍ እንደነቃ ሰው። ከዛ ቤተ ክርስቲያን ወሰዱኝ። በቃ አሁን ለመጠመቅ አለብኝ አልኳቸው። እሺ ብለው
ቤተክርስቲያን ሊወስዱኝ ሲሉ ፔሪድ ይመጣል። ልክ በሳምንቱ ጨርሼ ጸድቼ ልሄድ ስል አሁንም ይመጣል። በአንድ ወር ውስጥ 4ቱንም ሳምንት ፔሪድ እየመጣ ራሄሎች ወንድ ጨንገር የሚባል መንፈስ አለ። ወንድ ሴቶች ላይ የሚያልፈው ጨንገር ነው፣ ደም የሚፈልገው ሴቶች ላይ የሚያልፈው። ወንዶች ላይ ደግሞ ራሄሎ ሴት ዛር ናት እና የደም መንፈስ ነው ሁለቱ። በጣም ይገርማል። ስለዚህ ፔሪድ ከመጣ አሁንም ከደም ጋር ነው እየተፋለመኝ ያለው። ከዛ እሺ አሁን ቤተ መቅደስ መግባት አልችልም። የካህኑ ቤተ መቅደስ ነው ወይስ ከቤተ መቅደስ ውጭ ነው እየሳናገራቸው፣ አይ አባ ቤት በጎን የሚያጠብቁበት ቦታ አለ፣ ያው ተከራይተው የሚኖሩት እዛው ነው፣ ግን ችግር የለውም ወጣ ብለው እንዲያናገሩሽ እናደርጋለን አሉ። ለጸሎት ይሆናል እዛ ጋር ጸበል ስላለ ከጸበል 40 ቀን ራቁ የሚል ትምህርትም ሰምቻለሁና ሄድኩኝ። አናገርኳቸው። ካህኑ ክርስትና መነሳት ፈልጌ ነው አልኳቸው። እንዴት ኬት ነው ከእስልምና ለምን በቃ ክርስትና ትክክለኛ ሃይማኖት ነው፣ ክርስቲያን መሆን ፈልጋለሁ ስላቸው መጀመሪያ መማር አለብሽ አሉኝ። እንባ ይቀደመኝ ማለት ነው። አባታችን እኔ ለ5 ወር ተንከራትቻለሁ ክርስቲያን ሆኛለሁ ብዬ መስቀል አሰሬ 5 ወር ሙሉ ስንከራተት ግን እነዚህ ትምህርቶች አግኝቼ በማል እየተማርኩኝ ነው። ሌላ 5 ወር ተጨማሪ ከጨመሩብኝ እኔ ህይወቴ ላይ እየፈረዱኝ ያሉት ሙቺ ብለው በገዛ ፈቃዱ እየቀበሩኝ ነው። ያልኳቸው ተምሬ ያለው ማለት መማሪን አልነገርኳቸው መጀመሪያ። ከዛ ምን ተማርሽ? ያው ትምህርት ሃይማኖትን በመምህር ተስፋዬ አበራ እየተማርኩኝ ነው። መጽሐፍ ቅዱስ ጥናት ደግሞ በዲያቆን ዛማኑኤል እየተማርኩኝ ነው። ራዕይ ዮሐንስ ከተብሎ ሳቁን ሰው ከዘፍጥረት ጀምሮ ይጀምርና ይማራል። ትምህርት ሃይማኖትን አስቀድሙ። አንቺ ከመጨረሻ መጽሐፍ ቅዱስ ተነስቼ ተማርኩት ያለሽ በይ ሂጂና ማህበረ ቅዱሳን ላይ ተማሪ፣ ይሄንን ሳይሆን አሉ አባ ማህበረ ቅዱሳንም ሆነ ይሄም ሆነ ትምህርቱ አንድ ነው አይደለም አልኳቸው። አይ መጀመሪያ ስርዓት ተማሪ፣ ትህትናን ተማሪ፣ ከዛ በኋላ የዛሬ 5 ወር ነው ያሉኝና ተነስተው ሄዱ። የትኛው ሰው እንደዚህ አድርጎ አስተምሮ ያጠመቁት? በመሰረቱ የኔ ሃይማኖት ትምህርት ከምንድነው የሚጀምረው? ሃይማኖት ምንድነው? ከዘፍጥረት የሚጀምረው ከዓለም መላእክት ሃይማኖት ምንድነው ከሚል የሚጀምረው ሃይማኖት ትርጉሙ ከዛ እንዴት ዓለምን እንደፈጠረ ስነፍጠት እንዴት እንደፈጠረ ከመጀመሪያ ያ ማለት እኔ መጽሐፍ ቅዱስ ላይ አገላብጬ ስላላየሁኝ ከመጽሐፍ ቅዱስ ዘፍጥረትን ጀምሬያለሁ ተመሬያለሁ አልኳቸውም። ትምህርት ሃይማኖትን በመምህር ተስፋዬ አበራ ስላልኩኝ ብቻ የመምህር ተስፋዬ አበራ የምትለዋን ስም አልፈለጉትም። ማህበረ ቅዱሳን ያሉት እንደዚህ ነው ስለሚያቆይ ነው ማለት ነው። ከዛ ሌላስ ማን እያስተማረሽ ነው አለኝ። ቁጭ ብዬ ሳለቅስ ተመልሰው መጥተው መዝሙረ ያሬድ የሚባል ዲያቆንም እያስተማረኝ ነው አልኩኝ። እሱም በውስጥ አንዳንድ መጽሐፎችን እየላከልኝ ነበር። ማን ነው ሲሉኝ አጋጣሚ ጊፍት ሲሰጠው ኮፍያ ጊፍት ተሰጥቶት ነበር። ለኮነ ኮፍያ ባርኔጣ ነበር ከነ ባርኔጣው አስነስቸው ነበርና ሳቆና ይሄ አስተማሪ ነው አሉኝ። አጋጣሚ ጊፍት ሲሰጥ ነው። የምን ጊፍት? ቲክቶክ እንደዚህ ቲክቶክ አያውቁ በደንብ ተማሪና ነይ መጀመሪያ አሉኝ። ከዛ አለቀስኩኝ። አልወጣም አልኩኝ። እኔ ቅዱስ ገብርኤል ጠርቶኝ ነው የመጣሁት፣ በቅዱስ ገብርኤል ስለት ነው የመጣሁት፣ ጊዜያት ውስጥ ምናምን ብዬ ለመንኳቸው። ተመለሱና ብፁዕ አቡነ ዲሜጥሮስ ጋር ደወሉና ነገሯቸው። ከዛ እስኪ እናወራለን ግን ቀጠሮ ስጣትና ሸኛት አሉኝ። ሰኞ ቀን ነበር የሄድኩት። ለሐሙስ ቀጠሩኝ። ሐሙስ ዕለት ሲሄድ ፈቅደዋል ክርስትና ትነሳ በሚል የአባቶች ያመካከት ልዩነት እንዳለ ከዛ ነጭ ልብስ ይዘሽ ነው ያሉኝ። ሐሙስ ዕለት ጸሎት አደረጉልኝ። መስቀል አናቴ ላይ አድርገው በጆሮዬ፣ በአፍንጫዬ፣ ጀርባዬ ላይ አናቴ በቃ ጸሎት አደረጉልኝ። ግራን የተጋባሁት እንዲህ አይነት ስርዓት እያለ ይሄን ሁሉ ጊዜ መስቀል ተሸክሜ መዞሬ ለኔ ሌላ ይሁዳ እንደሆንኩኝ ታወቀኝ እና እንደ ጸጸትም ሆነብኝ። ከዛ አስወለቁኝ መስቀሉን አንገቴ ላይ ያለውን እስከምትጠመቂ ብለው አወጣሁኝ። ነጭ ልብስ ገዝተሽ ነኝ ሲሉኝ እጄ ላይ ብር አልቋል፣ ኬት ናምጣ እና 500 ድራም ለክርስትና 200 ለካርድ አሉኝ። 700 ድራም ኬት ላምጣ? አባ ብር የለኝም፣ ስራ የለኝም፣ ኬት ናምጣ ቀንሱልኝ አልኩኝ። ምን ቤተ ክርስቲያን ነው? አቡዳቢ መስካየ ህዙናን መድኃኔዓለም ገዳም ነው። ገዳም ነው መድኃኔዓለም አቡነ ተክለ ሃይማኖት ገዳም ገና እየተሰራ ያለ ማለት ነው። እና ቀንሱልኝ አልኳቸው። ከዛ እሺ 200 ብር ይቅርና 500 ይዘሽ ነው ያሉኝ። ከዚህ በላይ መከራከር አልፈለኩም። ሄጄ ተበድሬ ከልጆችን ቢሆን ማምጣት አለብኝ ብዬ ከልጆች ተበደርኩኝ። እጄ ላይ 100 ድራም ነበር። ሄጄ ቀሚስ በ100 ድራም በ50 ድራም ገዛው፣ ነጭ ቀሚስ፣ ነጠላ የለኝም። ከዛ መስቀሉን ያሰለውካት ልጅ ቆራቢ ነበረችና ያው
ልጅቷ ዝምተኛ ስለሆነች ነው እንጂ እኔ ማስገደድ ያልፈለገችው እንዲህ አይነት ነገር ቀድሞውኑ እንደሚያስፈልገኝ ተነግረኝ ነበር። እኔ ግን አልሰማዋትም። ግን ድምጿን ጮክ አርጋ ማውራት የማትወድ ልጅ ናት። መንፈሳዊ ናት፣ ግን የእናንተን ትምህርት የምትደግፍ አይደለች። የእናንተን ትምህርት የምትቃወሙና መንፈሳዊ ቆራቢ ነች። ዋናው ቆራቢ መታወቅ ችግር የለም። ከዛ ጸባይኛ ከሆነች አንድ ነጠላ ሰጠችኝ የራሷን። ያን ነጠላ ለምን እሷ ነጠላ ከመስጠቷ በፊት የሆነ ነጠላ ጥለት ያለው የሸፎን ነጠላ ልጆች ሰጥተውኝ እሱ ነጠላ ይርኩኝ መጀመሪያ ለብሼ ቤተክርስቲያን ይርኩትም ማለት ነው። እሳቸው ጋር ይርኩትን ያው ይሄን ያመጣሁት ብዬ ስላቸው በዚህ ነው ክርስትና የምትነሺው ሌላ ነጠላ የለሽም አሉኝ። የለኝም አልኳቸው። በይሽ በቃ ይናሉና ባረኩልኝና ለቅዳሜ ቀጠሩኝ። ቅዳሜ ሐምሌ 30 ነበረ ማለት ነው። ሐምሌ 30 ቅዳሜ ክርስትና የምነሳበት ቀን ነው። ሄጄ ሐምሌ 30 ክርስትና ተነሳው። በአንድ ነሐሴ 1 ጾም ገባ ማለት ነው። ነሐሴ 1 ጾም ሲገባ ልክ ክርስትና ተጠምቄ ከወጣው በኋላ ከስጋው ደግሞ በኋላ ያለው ማንነቴ ፈጽሞ የሁለት ዓለም ሰው ታውቃለ። የበፊቷ ማንነቴ ለማስታወስ ሁላ የተቸገርኩት ምን ውስጥ እንደነበርኩኝ ዞሬ ለማየት ብችል እንዲ ዞሬ ባየው ደስ ይለኝ ነበር። አጠገብሽ አሳልሻት ያቺኛው አለ። አዎ የመጀመሪያው ማንነቴ አዎ ለሁለት ስታያት ማየት አስጠላሽ። ራሴን የነበረው ማንነቴን ራሴን ጠርቼ አሁን ላይ ያለው ማንነቴን ስወደው ግን አሁን ላይ ደግሞ የማይገባኝን ነገር ተገብቶኝ ሳገኘው በጣም አዘንኩኝ። እንዲሁ ስለወደደሽ ክርስቶስ አዎ ከዛ የዛለት በጣም አላበኝ። ላጭ በላጭ አረገኝ። ቆርቢ መጥቼ ላባ ጠመቀኝ። ላጭ በላጭ አረገኝ። እንቅልፍ ሸወደኝ። በህልሜ ምን ያለው ጥቁር አይጥ እናቴ ከእንጨት ውስጥ ልታወጣ ትታገላለች። ኃይለኛ ዝናብ ይዘንባል። እኔ ደግሞ እናቴ ምንድነው ስል አይጥ እዚህ ውስጥ ገብታ ላስለቀቃት። ታዲያ ለምን ታስለቀቅ ያለሽ እዛው ግዳያት እንጂ ብዬ ድንጋይ ጭኝባት እገላታለሁ። እናቴ ገደልሻት ብላ ብላ ትጮብኛለች። ከዛ ምኑን ሻይጥ እኮ ነው የሞተው ብዬ እላታለሁ። እንዴት ትገያለሽ ብላ እንቃርጋኝ ይዛኝ እናቴ ባነንኩኝ። ከእንቅልፌ ስባነን ሙሉ በቃ እነዚህ ተዝረክርክ ያለው። ከዛ ዋይብስ ሰጡኝና በዋይብስ አጽድቼ ትራሱን ገልብጬ ተኛው። በማግስቱ ጾም ነበረ። ጾም ገባ። ለምን በ29 ነበር የተጠመቅኩትና በማግስቱ እሁድ ቀን 30 ጾም አልነበረምና እሁድ ቀን ሂጄ ያስቀደስኩኝ ቤተክርስቲያን። የላሃጩን ነገር የላቡን ነገር ንሳ እንደሚያስፈልገኝ አመንኩኝ። ምክንያቱም ሰው ቆርቦ ላጭ ምናምን ካፍ ምን ነገር መውጣት የለበትም የምትላቸውን ትምህርቶችን ደግሞ አግኝቼ ስተምሪልም እና ንሳ ልገባ አባና አናገርኳቸው። ከቅዳሴ በኋላ ያው አይፈቀድም በዚህ ጾም ስጋጂ በቃ ችግር የለውም ያው ጾምም ስለሆነ አሉኝ። አይ እሳቸው መናገርሽ ግን አሪፍ ነው እንጂ እንደ ኃጢአት ተቆጥሮ ነው ተኝተሽ የተፈጠረ ነገር ነው። ሰው ለምን ታመምኩ አይባልም። ስለታመምኩ ይንሳል ነው አይባልም። እንደዛ ነው ያለሽ። አሁን ከዛ እሁድ ማታ የሱባኤ ያያዘን ደግሞ ያንተን ትምህርቶች ስማራ አደርኩኝና አርመሞ 144ኛ እንደዛ ነበር። ስለሱባኤ በደንብ አስተምረኝ። አርመሞ ያስኩኝ በቃ በአንዴ አርመሞ ይዤ ቤት ውስጥ ተቀመጥኩኝ። ቆሎ ነው ሽምብራ ብቻ ነው። መጾም፣ መስገድ፣ መጸለይ፣ ማስቀደስ እንደዛ ሆነ ስራዬ። አንድ ሳምንት ወጥ ማንንም አላናገርም። ካለ ሽምብራ አልበላም። ትራቢያለሽ፣ ትሞቻለሽ፣ ገና አዲስ ነው የመጣሽው። ሁሉም ተጨነቁ ቤት ውስጥ። እኔ ሊያናግሩኝ በጣም ተፈታተኑኝ። ከዛ ወረቀት እጽፍላቸዋለሁ ባካችሁን በቃ ዝም በሉ። እኔ ከራበኝ እንጀራ አስጡኝ እላለሁ። ለአሁኑ ግን ተውኝ። ምክንያቱም ያለፈው ኃጢአቴን አይከሰውም። ይሄ ለአንድ ቀን ለሁለት ቀን ቆሎ መብላቴ ያለፈው ማንነቴን አይቀይረውም። እኔ ባለፈው ቀናቶች ምን እንደነበርኩኝ አስታውሳለሁ ብዬ በሳምንት ውስጥ 2 ቅዱስ ቁርባን ተቀበልኩኝ። ቅዱስ ቁርባን ስቀበል ወደ ቅዱስ ቁርባን ስቀርብ እንደሚታየኝ በአፌ ይቀበል የነበረው የወንዱ የዘር ፈሳሽ ይመጣል። ያን ያደረገ ማንነቴ ነው አሁን የክርስቶስን ስጋና ደም የሚበላው እያልኩኝ በሰቀቀን ነው የምቀርበው። እና እንዴት ዝም ብሎ እንደወደደን ስታስቢ አይገርም? በጣም እንዴት ዋጋ እንደከፈለልሽ ደግሞ ነው። የህይወት እንጀራ ነው፣ የህይወት ምግብ ነው፣ ከሰማይ የወረደ መና ነው ሲል መና እንዲሁ የተፈቀደ ነው። እስራኤላውያን ተራብን ተጠማን ብሎ ሳይሆን እንዲሁ ነው የሰጣቸው። ትክክል። እሺ በዛው እንደዛ ቀጠልኩኝ። ከዛ የጸሎት መጽሐፍ ለመጸለይ መለማመድ ጀመርኩኝ። ምንም ጸሎት መጽሐፍ ቤት ውስጥ የለም። አንድ ውዳሴ ማርያም አለች፣ ግማሽ ፓርቱ የተቀደደ ነው።
ሃይማኖት ጸሎት የሚለው የለም መጀመሪያ ላይ። ከዛ በኋላ ከሰኞ ነው የሚጀምረው። ያንን ፓርት ስልኬ ላይ አፕሊኬሽን አውርጄ ግማሹን ፓርት ከአፕሊኬሽን እጸልይና ግማሹን ደግሞ ከዛ ካቆምበት እየቀጠልኩ መስገድ መጸለይ ጀመርኩኝ። ከዛ መቁጠሪያ ፈለኩ። መቁጠሪያ የሚሰጠኝ ሰው አጣው። መጽሐፍ ቅዱስ የሚሰጠኝ ሰው አጣው። መጽሐፍ ቅዱስ አለ ቤት ውስጥ ግን እንዳልጠቀም ከለከለችኝ። ያው እንዲ ጽዋ ማህበር ሲመጡ የምንጠቀመው ነው ይጠፋብኛል ብላ ማለት ነው። የቅዱስ ሚካኤል ምትዘክር ናት እኔ ያረፍኩባት ሴት። የመጀመሪያ የቆረብኩ ሰሞን ክርስትና የተነሳው ሰሞን እግሬን ስማ ነበር የተቀበለች። ከዛ በኋላ ግን ተቀየረች። በዋነኝነት እንደው ፈተና የሆነችብኝ እሷ ናት። ያስነሳብሻል። አሁን እኮ አንቺ ጋር ያለው ጠላት ስተመልጪው ማላይ ማረፍ ጀመረ። የሚረዱሽ የሚያግዙሽ ሰዎች እኔ አሁን ማጣበቃቸው እንደ እጅ በቃ እንደ ቀኝ እጅ ማያቸው ሰዎች ላይ አልፎ የሚፈትነኝ ጊዜ ነበረ በፊት። አሁን ደግሞ የሚላክብኝ የደብተራ መንፈስ ሊወስድ አይገባም አይደለም መግባት ስለምከለክለውና በፍጹም ቶሎ እንደሚያዝ ሲያቅ ደጆን ይጠብቃል። በመናውቃቸው ሰዎች በኩል አድሮ ምጥሩ ይፈትናል። እዚህ እንደዛ ነው ይሆናል። ከዛ በቃ መቁጠሪያም አላገኘውም። ዝም ብዬ ጸልያለሁ። ጸሎት ከስልኬ ላይ ጸልያለሁ፣ ሰግዳለሁ። ጸሎት ስጸልይ ብዙ አይነት ጥያቄዎች ይፈጠሩብኛል። እነዛን ጥያቄዎች ቲክቶክ ገስት ላይ የማገኛቸው መምህራንን እየገባው እነ መዝሙር ያሬድ እነ ዘማሪያም ዘለቀ ዲያቆን ዘማሪያም ዘለቀ እነሱን እነ ዮሐዲና ቅበተ እምነት ላይ የሚሰሩትን ፎሎ አድርገውኛል፣ ትሪት አድርገውኛል። እነሱ በተለይ ደግሞ ዲያቆን ዛማኑኤል እና አንድ ክርስቶፎሮስ የሚባል ዲያቆን አለ። በስነ ስርዓት ክርስቶፎሮስ ጊዜ ሰጥቶኝ በቃ ለአንድ ሰዓት ያክል ጥያቄዎችን ይቀበለኛል በኢሞ እየደወለ። እግዚአብሔር ይባርከው። ያንተን ትምህርት ምንም ባይደግፍ ማለት ነው። እና ልክ ራዕይ ዮሐንስ ተመረቅን። ራዕይ ዮሐንስ እንመረቅ መመስከር የነበረብኝ ነገሮች ነበሩና ምስክርነትን ሰጠሁኝ። በጣም ተገራሙ። እዛ ጋር በአንተ ትምህርት ተለውጬ መምጣቴንም ሲሰሙ መምህር ተስፋዬም ጋር ትማሪ ነበር አሉኝ። አንድ የሚያነቃኝ እሱ ትምህርት ነው ያልኳቸው። የሚገርም ነው ነው ያሉት። በቃ አባቶችም ወንድሞችም ዲያቆናትም ሁሉም በጣም ተገረሙ። በቃ ያኔ መጽሐፍ ቅዱስ፣ መቁረቢያ ልብስ፣ የጸሎት መጽሐፍ፣ መቁጠሪያ ሁሉም ሰው ቃል ገባልኝ። ቃል በገቡት መሰረት ላኩልኝ። ብርም ደግሞ ወደ 36,000 ብር እንደዚህ የሚቸግራትን ነገር ተግዛ ብሎ ኢትዮጵያ 36,000 ብር አንዱ ቃል ገብቶ ሲልክልኝ በቤተ ክርስቲያን ማሰሪያ መጽሐፍ እየሸጠ ነበርና ዲያቆን ዛማኑኤል ያንን ብር ለቤተ ክርስቲያኑ ይግባ ብዬ ለቤተ ክርስቲያኑ እንዲደረግ አረኩኝ። ያ ጸሎት መጽሐፍ ምክንያቱም ምን ያደርግልኛል? እኔ የምፈልገው የጸሎት መጽሐፍ ነው። መቁረቢያ ልብስ ነው መጥቶልኛል። ቃል ይገቡልኝ ሊያመጡልኝ እግዚአብሔር ይስጣቸው። በቃላቸው መሰረት ተቀበሉኝ። መጽሐፌን ማንበብ ጀመርኩ። ያንተንም ትምህርት ጎን ለጎን ግን በአንተ በመታዘው መሰረት እንዴት ልትጋ ልጸልይ ልሰግድ ስል ቀድሞ ፍራሽ ያነጥፋሉ። ቀን ቤት ውስጥ ጂፓስ ነው አልመቻለኝ። ቤት ውስጥ ቀን ጂፓስ ነው፣ ሙዚቃ ነው፣ ቡና ነው፣ ይጫወታሉ። ምን ይላሉ? ምን ሆናችኋል ግን እዚህ ጋር ይሄ ሁሉ ስዕል አድኖ እንደዚህ ተቀምጡ እዚህ ጋር እናንተ ቡና ስጠጡ ስጨፍሩ ግን አይከብዳችሁም እላችኋለሁ። አይ እስኪ አንቺ ዛ ገዳሙ ሰጂ አንቺን አባባል መነኮስሽ ቆይ የቤቱስ መነኩሴ ቤት አረግሽው ገዳም አረግሽው እንኩስና ፈለገሽ ከሆነ አንደኛሽን እጂ ገዳሙ እየተሰራ ነው የሚሉኝና እሺ እላለሁኝ። በቃ ስግደቱን አቆምኩኝ። መስገጃ ቦታ ሳጣ ማለት ነው። ስግደቱን አቆሜ ጸሎት ላይ መትጋስ ጀመር። ልክ እንደዚህ ሰይፈ መለኮት ምናምን ስትል እነዛን ነገሮች ያገላበጥኩ አገኘው። ልክ ሰይፈ መለኮት መጸለይ ሲጀመር ይጥለኝ ጀመረ። መንፈሱ ልክ ሲጥለኝ ማንም ዞር ብሎ ያየኝ። ሙርቆ ደግሞ በግንባሬ እዛው የጸሎት ጠረጴዛው ላይ እኔ እየሰገድኩ ይብሰላቸው አውቀው ይሁን እግዚአብሔር አምላክ ይወቀው። እንዲህ ልፈርድባቸው አልፈልግም። አዲስ ክርስቲያን ትሪት ማድረግ ነበረባቸው አላቅም። ብቻ መንፈሱ እነሱ ላይ አድረው ዝም እንዲሉኝም የፈለገ ይመስለኛል። እና ያዞረኝ በወደኩኝ ቁጥር እኔ እየሰለቸው ማቆም ነው የመሰለው ጸሎቱን ግን የባሰ ቀጠልኩበት። ከዛ ማንም በሌለበት አንድ ቀን በጣም ስግደት ሰገድኩኝና ምንም ነገር ሳልጠራ ማለት ነው። ምክንያቱም በቃል አልያዛለኝ ስግደቱ በጣም ትምህርቶችን ነገሮችን መሸመድድ ሲትዩ አይምሮዬ በቃ ምንም ነገር መያዝ አቃተው። እውቀት አልባ ሆንኩኝ። አሁን ዝም ብዬ ሰገድኩ። በቃ ሰግዳለሁ ላበላበስ ከሙን ሰገድኩኝና ተነስቼ ትንፋሽ ጥር ሲለኝ ትንሽ ትንፋሽ ወሰድኩኝና ጸሎት አድርጌ ጸሎት ለማድረግ ቆሜ ነበረ። መልካ ገብርኤልን እየጸለይኩ እያለ ከኋላዬ ሰው ታየኝ ማለት ነው። የት ውስጥ ማንም የለም። ዞር ብዬ ሳይ በጣም ያስፈራል ጥቁረቱ። ግን
አካላዊ ማንነቱን አየዋለሁ፣ ግን ፊዚካሉ መለየት አልቻልኩም። ግን ሰው ነው፣ የሰው ቅርጽ ነው ለብሶ የመጣው። ጩቤ ይዟል እና በስመ ስላሴ ብዬ አማተቤ ብቻ ዞር ስል ቅዱስ ገብርኤል ሊገስጽ ብዬ አሁንም ዞር ስል ጩቤን ጥሎ ብንን ያለው አመድ ብንን በቃ ከዛ ያንን ጩቤ እዛው ዞር ብዬ ባየሁበት ቅዱስ ገብርኤል አንተ ጠብቀኝ ብዬ ጸሎቱንም አቋርጬ አላነሳም ብዬ አልኩኝና ቀጠልኩኝ ጸሎቱን። ድርሳነ ሚካኤል ድርሳነ ገብርኤል ጨርሼ ዞር ብዬ ላነሳው ስል ጩቤው የለም ተሰወረ። ከዛ ልክ ሲሰወር በማግስቱ ነው በስንተኛው ቀን እንደሆነ ስራ ግቢ ተብዬ ስራ ልገባ ሻንጣዬን ላስተካከል ስል ጩቤውን ቦርሳዬ ውስጥ አገኘሁት ማለት ነው። ይሄን ጩቤ አዎ። ከዛ ይሄን ጩቤ ማን ነው ቦርሳዬ ውስጥ በቀደም እንደዚህ በሆነ ሰው ተመስለው ሊወጋኝ ይዞ መጥቶ ነበር። የዚህ ጩቤ ባለቤት ማን ነው እዚህ ቤት ብዬ ጠየቅኳቸው። ሁሉም አሉ አናቅም አሉኝ። አታውቁም? አዎ። እሺ እኔ ለቅዱስ ገብርኤል ልሰጥ ነው። ስጪ አሉኝ ሁሉም። ከዛ አንደኛዋ እንደውም ምንም ነገር ስለ መንፈሳዊ ህይወት አታውቅም፣ ባክሽ መንፈስ ተልኮብሽ ነው የሚሆን አለችኝ። መንፈስ ቢላክብኝ በአካል መጥቶ ጩቤ ይዞብኝ አይቆምም ብዬ ተከራከርኳት። እሺ በቃ እንደዚህ እየተጋሽማ እንዴት አይላከብሽም ስትለኝ በቃ እኔ ቅዱስ ገብርኤል የዚህን ጩቤ ባለቤት ታሪክ አላሳየኝ ብዬ እዛው ስዕል አድኖ ቦታ ጽዋው ስር ከትቼ ሄድኩኝ። ስራ ገባው። ስራ ቦታ ሁኜ በሁለተኛው ቀን ህልም አየሁ። አንድ ቀይ ሴትዬ መጡና ልጄ አንቺ ስጋ ደግሞ እየተቀበልሽ ሰው ተረግሚያለሽ፣ አይቻልም፣ በሂጅ እርግማንሽን አንሺ፣ ያንን ጩቤ አንሺ አሉኝ። ስነቃ በሁለት መንገድ ፈታሁት ህልሙን። ምናልባት ዲያብሎስም እንዳልደርስበት አውቆ የሸወደኝ ነው ወይም ደግሞ መብርሃናት በሰው ተገልጣ የምታወራኝ የሚለውን ነገርም ትናልኩኝና እንግዲህ ንሳ ያስፈልገኛል ብዬ ንሳ አባቴ ጋር ጩቤውን ይዤ ሄድኩኝ። ንሳ ገባው። እንዴት ትራገሚያለሽ? ለዚህ ነው መጀመሪያ ተማሪ ያልኩሽ፣ ሳይገባሽ ነው አንቺ ወደ ክርስትና የመጣሽው፣ አሁንም መማር አለብሽ ምናምን ወረዱብኝ። እሺ አባ ይቅርታ ብዬ በቃ በእንባ ነው ማለቅሰው በሰዓቱ። ምንም አሁን ላይ እኔ ለካሜራ ብዬ እንባዬን ብቆጣጠረው ምንም ነገር አልችልም። ያን ከሌላ እምነት የመጣ ሰው መጽሐፍ ቅዱስን ጠንቅቆ ተማሪ ይባላል። ኦርቶዶክስ ሆኖ ግን ጭራሽ መጽሐፍ ቅዱስን ጠንቅቆ ማያውቅ ሰው ስንት ሰው አለ? ይገርማል በጣም። ከዛ ያንን ጩቤ እንደዚህ ነው ብዬ ባስረዳቸው ያው ምንም ሊቀበሉኝ ባይፈልጉም እዛው ጸሎት ቦታ ላይ አድርጊ ያሉኝ። ስዕል አድኖች በብዛት ያሉበት እንዲህ ቅባ ቅዱስ ምናምን የሚቀቡት ምናምን አለ። እዛ ጋር ወርውር ያሉኝ፣ ወረወርኩኝ። እዛ ስር ጣልኩት። ነሳይን ቀኖናዬን ወስጄ ገባሁ። ቀኖናዬን ወስጄ ልክ ስራ ተመልሼ ስገባ እረፍት ወስጄ ነበር። 2 ቀን ከሰራው በኋላ ሴትዮዋ እኔ አልቻልኩሽም፣ ማታ ይመተሽ እያስጨነቅሽኝ ነው፣ ስራ ይለቀቅልኝ ብላ የ1 ወር ብር ሰጠችኝ። ተገለጠ ማለት እሱም ብር ይዤ ሄድኩኝ። 1 ወር እንደገና ቤት ተቀመጥኩኝና አሁንም ሌላ ስራ ገባሁ። ሌላ ስራ ስገባ አሁንም ጸሎት ቦታ እንደዚህ ስዕል አድኖ የመድኃኔዓለምና የእመቤታችን ሰጥተው የነበረና ልጆች እሱን ይዤ የሚሄደው ነው። እዛ ጋር ጸልያለሁ፣ ሰግዳለሁ፣ ምን እላለሁ። አሁንም ፊሊፒኖች አሉ፣ ፊሊፒን ሴቶች አሉ አብሮኝ የሚሰሩ። እነሱም አሁንም እየነገሯት ቤቱን ልቀቂልኛለች። በዚህ አይነት ሁኔታ ስልስል የመጨረሻ ደከምኩ፣ ታመምኩኝ። ህመም አይሉት ህመም፣ በጣም ታመምኩኝ። አፌ ቆሰለ፣ አፍንጫዬ ውስጥ ቆሰለ፣ ፊቴ ቆሳሰለ። በቃ ይደማል። ቅዱስ ቁርባን መቀበል አልችልም፣ አቅም የለኝም። ጀርባዬ ስብርብር አለ። ምግብ እጦትም አለ፣ ውሃ ጥማትም አለ። የሚሰጠኝ ሰው የለም፣ ገንዘብ እጄ የለም። ያለኝን ገንዘብ ስመጣ አዳ ነው የምከፍለው። ለልጄ ተበድሬ ስለምልክ እንደዛ ነው የማረገው። በጣም ታመምኩኝ። እዛ ጃዛ ቤት 4 ወር ነው ምናምን ብር ቆጥሮብኝ ነበረ ያልተከፈለ። አባረሩኝ። ሻንጣዬን ውጭ አወጡና ውጭ ላይ ያቆሙት። የፈለግሽበት ሂጂ፣ ብራችንን ስታመጪ ሻንጣሽን ትወስጃለሽ ብለው ኮሪደር ነገር ላይ ሻንጣዬን አስቀምጡት። ይዘሽም ሂጂ ቢሉኝ አቅም የለኝም ሻንጣውን ይዞ ለመሄድ። በጣም ታምሜያለሁ። የመጨረሻ ተሰቃየው። ከዛ ልጆች እስኪ እንደዚህ የመንፈሳዊ የሆኑ ቆራቢያን የሆኑ ጸሎተኞች ቤት ልውሰድሽ አሉኝ። እሺ ውሰዱኝ። ሄድኩኝ። ገባው። ቤቱ ያምራል። እጣን ሽታው በጣም ነው ደስ የሚለው የሚስበው። የጸሎት ቦታው ስፋቱ በጣም ነው ደስ የሚለው። በመጋረጃ ተጋርዷል። የሱባኤ መያዣ ቦታ አለው። ግን ችግሩ ምንድነው? የአባ ዮሐንስ ስዕል አድኖ የአባ ዮሐንስ ስዕል ከስዕል አድኖ ጋር አለ በፍሬም ፎቶአቸው። ስዕል ሳይሆን የአባ ዮሐንስ ፎቶ በፍሬም ከስዕል አድኖ መሀል ቆሟል፣ ተሰቅሏል። ከዛ ልጸልይም ነበረ አቃተኝና ተመልሼ ሶፋ ላይ ቁጭ አልኩኝ። ታየኮ ያፈሪ ብላ መንፈሱ ነው ምናምን አለችኝ ሴትዮዋ። አዎ እንደዛ ነው። ያው ጸበል ራቀብኝ እንጂ ተመላልሼ ብጠመቅ ደስ ይለኝ ነበረ። ግን ለጸበል መመላለሻ ታክሲ ብርም የለኝም አቅሙም የለኝም አልኩኝ። አሁን በአባታችን ጸሎት ትድኛለሽ ብለው ቲሸርቱን አመጡልኝ።
የአባ ዮሐንስ ፎቶ ያለበት ቲሸርት ሊያለብሱኝ ምንድነው አልኳቸው። የአባ ዮሐንስ በጸሎታቸው እንድትድኝ ነው አለብስም። እኔ ቅዱስ ገብርኤል ያድነኛል የታመንኩትንም አውቀዋለሁ አለብስም አልኳቸው። እሺ ብላ ሴትዮዋ ተቀየመች። ጸሎት ሳለ ነው ጸሎት ከኛ ጋር ሲባል ፎቶን ከስዕል አድኖ ቦታ አንሱና ጸልያለሁ፣ ፎቶ ባለበት ግን አንጸልይም አልኳቸው። ከዛ ይሄማ ኃይለኛው ነው አንቺ ጋር ያለው አየሽ አይደለ መንፈስ እኮ ነው እንዳትጸልይ። እሳቸውም አይደግፉትም እኮ እኔ አውቃለሁ ያለብኝ መንፈስ እንደሆነ አውቃለሁ። የቤተሰብ የዛር መንፈስ ልጥራላችሁ አልኩኝ። የቤተሰብ የዛር መንፈስ ቡዳ አለኝ፣ ጨንገር አለ፣ አይነ ጥላ አለ። እንደገና ቤት ውስጥ እናቴ የምታመልከው ምንድነው የምትለው አውሊያ ነው፣ ግን ጊፍቲ ፋጡማ ብላ ነው የምታመልከው። ጊፍቲ ፋጡማ የምትባል ዛር አለች። አያቴ የምታመልከው ደግሞ ከአያቴ ደግሞ የመጣው የኩፍኝ በሽታ የሚያስይዘው የሱ ዛር አለ እና አያቴ ላይ ሆኖ የሚፈርዱ ይሄ ሁሉ አለ። ልንገራችሁ ከፈለጋችሁ። ነገር ግን እኔ መምህር ተስፋዬ ተማሪ ነኝ። የሱ ተማሪ እንደሆነ ይሄን ሁሉ አውቄያለሁ። ለአባ ዮሐንስ ስዕል ግን አልሰግድም፣ አልጸልይም ፊታቸው ላይ ቆሜ። ምናልባት ሄጄ ቡራኬ ከሳቸው መቀበል ካልሆነ በስተቀር ጳጳሱ እንኳን ሰቀሉኝና እንደዚህ ያርጉኝ አላሉም። ለምን ብዬ አልኳቸው። አባታችንን ጠልተሽ ከኛ ጋር አትኖሪም ከሚል ጋራ ከነሱ ጋር ደግሞ ጸብ። እዛ ያው ጸሎት መጻፌን ይዤ ነበረ። መልካ ገብርኤልን ጸሎት አደረኩኝ። በተኛውበት ተኛው። ምግብ አስቀምጦልኝ የሚሄዱት ምግብ ሳያስቀምጡልኝ ሄዱ። ራብ ሊደፋኝ ሲል ልጆች ጋር ደወልኩኝ። እዛ ትንሽ ብር ልከውልኝ ማን ሄዱ ደግሞ ከሱቅ ያምጣ ከፍቁር እነሱ ትክክል ወንጌል የገባቸው ሰዎች ከሆኑ ወይም ደግሞ በትክክል በዮሐንስ እምነት ከውስጣቸው ካለ በረከታቸው ያደረባቸው ሰዎች ከሆኑ አንቺን እንድትድኚ በጸሎት ማገዝ ችግር የለውም። አይ ችግር የለውም የግዴታ ዮሐንስን ተቀበልሽ አልተቀበልሽ ምንድነው ብለው በጸሎት ማገዝ ማመን የነበረባቸው እንጂ ምግብ እስከመከልከል ድረስ መድረስ አልነበረባቸው። አዎ ከዛ በቃ በጣም ይሄ ከሳቸው ጋር ከሳቸው ማለት ጋር የሚገናኝ አይደለም አይገናኝ። ከሳቸው አይፈቅዱም። አባ ዮሐንስ ይሄ ነገር አይፈቅዱም። በዚህ ነገር የተማሪዎቻቸው የዋህነት ነው። በየዋህነት የሚያደርጉት ባለማወቅ ባለመማር የሚያደርጉት ነገር ግን መምህር እንደ መዳፈር አይሆንም። ከየዋህነትም አልፎ እኮ መዳፈር ነው። ምክንያቱም ከቅዱሳን ስዕላት ጋር ሰቅሎ ወደ መዳፈር ወሰዳቸው። በዛው በቃ አልጸልይም አልኩኝ። ብር ሊላኩልኝ ልጆች ግን ከሱቅ ማን ይግዛልኝ? እኔ አሁን መዳፈር የምትይው ነገር ደግፈዋለሁ። መዳፈር የሚባለው ግን ቤተክርስቲያንንም ጭምር ነው፣ እሳቸውንም ጭምር ነው፣ አጠቃላይ አስተምህሮንም ጭምር የሚያበላሽ አካሄድ ነው። ፎቶቸውን እኮ መስቀል ችግር የለው። እኔ አባቴን ፎቶ ግድግዳ ተሰቅሏል፣ ግን ከስዕል አድኖ ጋር ላይ ለምን ይሰቀላል? ከስዕል አድኖ ጋር ከሚጸለይባቸው ከሚሰገድባቸው ነገሮች ጋር አብሮ በህይወት ያለ ሰው ፎቶ አይሰቀልም። ነውርም ነው፣ አለማወቅም ነው፣ ቅንነት የዋህነትም ጭምር ነው። አንዳንዴ የዋህነት ይጎዳል። የሚጎዳው ምንድነው? በቃ ለእሳቸው የተከራከሩ መስሏቸው እኛ የእሳቸው ጠላት የሆኑ ይመስላቸውና እንትን ይላሉ፣ ይፋለማል። ግን አይደለም። አንቺ የእኛን ትምህርት ሰምተሽ ኢቭን የእሳቸውን ስጠራ ሰምተሽ ታውቂያለሽ? በጭራሽ። ያም እንደሚያሳየው አስተምህሮውን ቀጥ አድርጎ በትክክለኛ መንገድ አስተምሮ ሰዎችን ማብቃት ነው የምንፈልገው እኛ። እነዚህ ልጆች ደግሞ በየዋህነት እየጸለዩ ነው። ደስ የሚል የጸሎት ክፍላቸው በጣም ይሰግዳሉ፣ ክርስቲያኖች ናቸው። ግን ደግሞ የተሸወዱበት ፓርት አለ። ትክክል። እና ይሄ የተሸወዱበት ፓርት በተወሰነ መልኩ ተጋፍጠሻቸዋል። ማድረግ የሌለባቸውን ነገር አድርገዋል። ግን ያም ሆኖ ማረፊያ ሆነውሻል። አሁን ለጊዜው ማረፊያ ሆኖኛል። እግዚአብሔር ይስጣቸው። እንደውም ምንድነው ያለችኝ? እውነት ልንገርሽ አባ ዮሐንስ ጋር ሄደሽ ከተጠመቅሽ እሳቸው ከጸለዩልሽ ትድኛለሽ እና ልላክሽ ኢትዮጵያ ስትገቢ እኔ በነጻ ልክሻለሁ ብር ልክልሻለሁ ስትለኝ እንደዛ ልቀበል እችላለሁ። ነገር ግን የቲሸርቱን ልበሺ፣ ለፎቶአቸው ስገጂ፣ በፎቶአቸው ፊት ጸሎት አድርጊ የምትሉትን ነገር ለጣዖት እንደ መስገድ ነው የሚቆጥረው። ምክንያቱም ቤተክርስቲያን አትፈቅድም። የጳጳሳት የብፁዕ አባታችን ትላልቅ አባቶች እንኳን የለም እዚህ ውስጥ። እኔ ከመጣ ወደ ኦርቶዶክስ ከመጣ አንቺ አሁን ተላንተ ከእስልምና መጣሽ ነው እኛ የምትመክሪ ሁላ አሉኝ። ይሄ ነው እኮ ትልቁ ችግር። እንደዛ ሲሉኝ እሺ በቃ ብዬ ዝምታን መረጥኩኝ፣ ታውኩኝ። በቃ ያለኝ አማራጭ መተውና በፊት የነበርኩበት ቤት ደግሞ ያባረረችኝ ሴትዮ ስራ ቦታ ስለነበረች ወደዛ ቤት ተመለስኩኝና ልጆቹን ለምኜ ተቀመጥኩኝ። አሜሪካ ያለው መምህር ራይ ዮሐንስ ያስተማረኝ ማለት ነው።
ደወለልኝና ኢንስታግራም ላይ አወራኝ። አሞኝ ነበረ። ትምህርት ለምን ቀረሽ ነው እሱ የደወለው። ምክንያቱም በመታመሜ ዋይፋይን በማጣቴ ትምህርት ቀርቻለሁ ለአንድ ለሶስት ቀን። በጣም አሞኛል፣ ትምህርት አልቻልኩም መምጣት ብዬ ድምጼን አየ፣ በቪዲዮ ማየኝ። ልጆችን ላካቸው፣ ልጆች አዩኝ። በጣም ተጎሳቁያለሁ ከሚባለው በላይ። ምግብ እጦት አለ፣ ህመሙም ማስታመም አቅቶኛል፣ ደህና አርጎ መንፈሱኝ አሽቶኛል። የተለያዩ ነገሮችን አድርጎኛል። መተዋዊን ቪዲዮ ቀረጹና ላኩለት። አንድ ቀን ትምህርት የሚያስተምርበትን ፕሮግራም የላይቭ ገቢ ማሰባሰቢያ ሲያደርግ ሰው ጠፋ። ይሄ ገቢ ማሰባሰቢያ ሲያደርግ ማለት ነው ወደ 500 600 ሰው ቁጭ ብሎ እስከ 800 ሰው ቁጭ ብሎ የሚማርበት ቤት 70 ሰው ብቻ ቁጭ አለ ለኔ ገቢ ማሰባሰቢያ። አስብ ምን ያህል መንፈሱ ሄዶ እዛ ጋር እንደዘጋ ማለት ነው። ከ70 ሰው መሀል ራሱ $500 አድርጎ ሌሎችም እንደዚህ እርዳታ አሰባስበው ያለብኝ እዳ ደምሬ ነግሬያቸው እዳ ተከፍሎ ትኬት ተቆርጦልኝ ከዛ በኋላ ለተወሰነ ጊዜ እዛ ጸበል ተጠምቄ ተመልሼ ወደ ሀገር መጣው ማለት ነው። ኢትዮጵያ ገባው። መቼ ማለት ነው? ይሄ ሰኔ 10 የዛሬ ስንት? ሰኔ 10 2000 አሁን የዚህ አመት 2016 እሺ ሰኔ 10 ኢትዮጵያ ገባው። ኢትዮጵያ እንደገባው እዚህ አዲስ አበባ ልጆች ተቀበሉኝ። እንቀበላታለን ብለው ያሉ ልጆች ነበሩ፣ ተቀበሉኝ። ዘኪ ማማዝናሽ ድርጅት ማለት ነው። እሱም ወደ 30,000 ብር ነው የረዳኝ ባቅሙ። እንደውም እስከምትመጣ ስራ እስከምታገኝ ብሎ 3,000 ብር ደሞዝ አስብላታለሁ ለ3 ወር ብሎ ለ3 ወር እሱ ነው ብር ይረዳኝ። እግዚአብሔር በሚያውቀው በጣም ጥሩ ሰው ነው። እሱም እግዚአብሔር ይባርከው፣ በልጆቹ በትዳሩ ይባረክ። እንደዛ እያልኩኝ እየኖርኩ ቤት ተከራቼ ከመውጣቴ በፊት ጸበል መግባት አለብኝ ተባለና ጸበል ልገባ ስል የልጅ አስተማሪ ደወለችልኝ። የልጅ አስተማሪ ስትደውልልኝ ልጅሽ ይሄን አመት ደህና ውጤት አምጥቷል፣ ግን የማለፊያ ሰርቲፊኬት አይሰጠውም ማለችኝ። ለምን መምጣትሽ እንደውም ጥሩ ነው፣ ከመጣሽ አልቀረ ነይ ቢሮ እንነጋገር፣ ክፍያ አልተከፈለም ያመቱ ሙሉ። ልጅሽ ጎበዝ ስለሆነ ጎበዝ ተማሪ ስለሆነ ነው እኛ አመቱ ሙሉ ያስተማር ነው በነጻ፣ ያመቱ ሙሉ ክፍያ መጥተሽ ከፈይ ያሉኝ። አንዲ ሲሉኝ ያለችው ሰኔ ናት 10 ቀን ነው ፈተና ላይ ይቀመጥም ተብያለሁ። ተንገብግቤ ጅማ ነው የሄድኩት ወደ ጸበል እንዳልሄድ እቺ ማለት ነው። አንተ ጋር መምጣት ፈልጌ ነበር አልቻልኩም። ሄድኩኝ ጅማ እንዳይርኩ ትምህርት ቤት ገባው። ደረሰኝ አወራረድኩኝ። እጄ ላይ የነበሩ ብሮችን ከፋፈልኩ። ደረሰኝ ከፍየለት ፈተና ላይ እንዲቀመጥ አደረኩኝ። ከዛ ልጄ ይጠላኛል፣ ሊያየኝ አይፈልግም። ይናፍቀኝ ነበረ ልጅ ጠላኝ። ምክንያቱም ኦርቶዶክስ ሆኛለሁ። ተመክሯልና ከኔ ጋር ደስተኛ ነው። የሚፈልገውን ነገር ልጋብዘው ሆቴል ይሄዳለው፣ ካፌዎች ኬክ ይወዳል፣ ልጋብዘው አይበላም፣ አይጠጣም። ምን ሆነ ነው? ምንም እስኪ ንገረኝ ምን ሆነ ነው ብዬ ቺፕስ ጋበዝኩትና በጣም ውድ ቤት ወስጄ 120 ብር ቺፕስ ጋብዤ፣ ብዙ ነው ቺፕሱን ፈልጌ አይደለም ስሜቱን ልረዳ ፈልጌ ነው። እና ፊሊንጉ ምንም ደስተኛ መሆን ስላልፈለገ ኖሮኝ ግን አልነበረም። ግን የልጄን ማንነቱን መመለስ ስለፈለኩኝ አንቺ አንደኛ ካፊር ሆነሻል፣ ሁለተኛ እኔ ካንቺ ጋራ መሆኔ አይጠበቅብኝም፣ እዚህ ሆናለሁ፣ የፈለግሽበት ኑሪ፣ እኔ ከካፊር ጋር ኖሬ እሳት ውስጥ አልገባም አለኝ። በጣም ነው የደነገጥኩት። ማን እንደዚህ ያለክ? ካፊር እሳት ነው ብሎ ያስተማረ ማን ነው አልኩት። አይ እኔ ነግራኛለች ከሌ የእህቴ ልጅ ስሟን ጠራና ነግራኛለች፣ ሁሉንም አስተምራኛለች። እስኪ የቱ ጋር ነው ኢሳ አምላክ ነኝ አምልኩ ያለው አለኝ። ከ10 አመት ልጅ ይሄን ስሰማ ምን ትላለህ መምህር? ኢሳ የቱ ጋር ነው ኢየሱስ ነኝ አምልኩኝ ብሎ እግዚአብሔር ነኝ አምልኩኝ ያለው መጽሐፍ ቅዱስ ላይ ያሳየኛል። ባሳየት አምናለሁ አልኩት። ካሳየሽኝ አምናለሁ አለ። እና ገብርኤል ጅብሪል የማርያም ባል ነው፣ ኢሳ የማርያምና የገብርኤል ልጅ ነው። እነሱ እና መላእክ ነው እንጂ የወለዱት ነብይ ነው እንጂ የወለዱት ፈጣሪን አልወለዱም። ያ ማለት በእስልምና አስተምሮ ምን አለ እዚህ ጋር አንዳንድ መምህራኖች የሚናገሩት አለ፣ ከሀዲሱ ጋር አያይዘውት ኡስታዞች የሚናገሩት አለ። ቁርአኑ ላይ ጅብሪል ሊያበስራት የሄደበትን መልእክት እሱ ሄዶ እንደተገናኛት ነው ቁርአኑ የሚናገረው። እና እንደተገናኛት ነው የሚነገረውና ያን አስተምሮ በእስልምና ነው የሚቆጥሩት። ቅሪበልና እንደዛ ነው የሚቆጥሩት። አይ መልአክ ነው ግን በቃ እሱ ተገናኝቷት እንደወለደች ነው የሚቆጥሩት። ለዚህ ነው ሴቶች ከጂኒ ጋር ተጋብተው
ምናምን ቢሉ ሀሳብ ያ ነው ከዛ ጋር የተያያዘ ይመስለኛል። ምክንያቱም አመጣጡ እንደዛ ነው። እና ነብይ እንደወለደች ማርያም ነብይን ወልዳለች። ማርያም በሰፊው ቁርአን ውስጥ አለች፣ ትወደዳለች፣ ትወደሳለች የነብይ እናት በመባል አንድ ምዕራፍ ማለት ሱረቱ አልመርየም ይላል። ሲጀመር ምዕራፎቹን ብትሰማቸው ትስቃለህ። ሱራ የጉንዳን ምዕራፍ፣ የቤት እንስሳ ምዕራፍ፣ የላም ብዙ ነገር ነው። ምዕራፎቹ ያስቋል። አሁን ላይ ተተርጉሞ ስለመጡ ጊዜው የየራሳቸው ሆነ ሀሳባቸው ስለዛ ነገር ሊጠቅሱ የፈለጉበት መንገድ ይኖራቸዋል። ግን ያንን ነገር በአረበኛ ሲሆን ሱረተል ኢምራን፣ ሱረተል ለሃም፣ ሱረተል መርየም ያለ ሲመጣ በአረበኛው አንተ ትርጉሙ ወደ አማርኛ ስለሚከብድ ቁርአንም ስለሆነ ለከ ግዕዝን ወደ አማርኛ እንደመተርጎም ይከብዳል እና ማንም ሰው አይረዳውም። አሁን ላይ ግን የጉንዳኒቱ ምዕራፍ የላሚቱ ምዕራፍ እያለ ሲመጣ ሰው ጥያቄ እየፈጠረበት ነው። አብዛኛው ሙስሊም ይሄን ነገር እየጠየቀ እየተረዳ ነው። ሚስቶቻችሁ እርሻችሁ ናቸው እረሷቸው የሚለውን ፓርት ሰውን እያነበበ እንዴት ዘኛ የምንታረስ እርሻ ነን እንዴ ብለው ነጻነታቸው ራሳቸው እየጠየቁ ነው። እንዲያ ነገሮች አሉና በጣም ገረመኝ። ከ10 አመት ልጅ እንዴት እንደዚህ ይመክራሉ ብዬ ቤት ገባው። ቤት ተጣላቸው። ቤት ስጣላቸው እንደሚሰምተው መጣ። እንደውም ምን አንቺን ገድዬ ጀነተል ፈርዶስን ነው የምወርሰው አለኝ። አንቺን ገድዬ ጀነተል ፈርዶስን ነው የምወርሰው። ያ ማለት አንድ አይሁዳዊ ከገደሉ ሙስሊሞች ጀነት በነጻ ይገባሉ ማለት ነው። አንድ ኦርቶዶክስ የገደለ ማለት ነው። እና በእኛ ነፍስ ስር የነሱ ጀነት አለ ማለት ነው። የነሱ መንግስት የነሱ የሚወርሷት መንግስት በእኛ ነፍስ ስር ናት። እኛም ባጠፉበት ነው። ከእስልምና ወጣ ለምን ክርስቲያን ሆነች የሚል አምላክ ነው ያለው ማለት ነው። አይቻልም፣ መካድ አይቻልም። ሌላውን ሃይማኖት ከደሱ ማምለክ ነው እንጂ አንተ ትገደል ነው የሚለው። የካደ ለምን እናት አትሆንም? ትገደል ነው የሚለው። ጀነት ወይም ጀሃነም ይገባል ይላል በእነሱ። ሲሞት ፍርዱን አይቀበልም። ለምን አሁን እንዲገደል የሚደረገው አሁን እሱ ታዞበት በሸሪዓው መሰረት ካላስገደለ እሱ ራሱ የፍርዱ ተካፋይ ነው የሚሆነው። ወይም ደግሞ ከቤተሰቡ አባል ካልገደለ የዛ ፍርድ ተካፋይ ነው የሚሆነው። ምናልባት ሙስሊሞች ክርስቲያን እንዳይሆኑ ማስፈራሪያ የሆነ ነገር ያው ሐዲሱ ላይ የተቀመጠ ነገር ነው እኮ የተቀመጠ እንደዚህ አይነት አወጣጥ እንዳይወጡ። ለምሳሌ እኔ ምርጫ ልስጥሽ እስቲ። አንድ እስልምና ሃይማኖት የተስፋፋው በጂሃድ በምናምን ነው በትምህርት በማስፋፋት ልክኛ ወንጌል እና በየቦታው እንደምናደርሰው በትምህርት ነው። በተቀር ደግሞ በማስፈራራት ሰው እንደዚህ ከወጣሁኝ እንደዚህ ይሆናል ብሎ ስለሚያስብ በመዋለድ አንድ ባል ብዙ ሚስቶችን በማግባት በዚህ በሱ ነው እስልምና የተስፋፋው በሱ ነው እንጂ ሌላ የትኛውም የተሰበከ ወንጌል ኖሯቸው አይደለም። በፊት ነው የለም። አሁን አሪሳላ የሚባል ፊልም ራሱ አለ፣ የጦርነት ፊልም። እንዴት ነብዩ ተጋድለው እግር እስልምናን እንዳዳኗት ምናምን እዛ ጋር የሚተነበይ አለ። እዛ ጋር ሁላ የምታየው ያው ደም ማፋሰስ ነው፣ መተራረድ ነው። ኢቭን በቃ እስልምናን ለማስፋት ያለውን ጥረት ነው ጦርነት ታውጆ የነበረውና እስልምና የሰፋው በዛ ነገር እንጂ የትኛውም ዓለም ላይ የተሄዶ ወንጌል ተሰብኮ አይደለም። ትክክለኛ ሃይማኖት ይሄ ነው ተብሎ እንደ ፕሮቴስታንቱ ሰብኮ አይደለም። እንደውም አሁን ነው ቁርአናቸውንም ሚዲያ ላይ መውጣት የጀመሩ አሁን ጥሩ ነው እንጂ እንዲ ቁርአን ቤት ራሱ በፊትኛ ልጅ ሆነን ቁርአን ቤት ራሱ ስንውል እንዴት እንደምንሰግድ ያስተምሩናል። አሊፍ ባ እያሉ አንድ ባንድ ያስቆጥሩናል ፊደሉን። ከዛ ባለፈ ይሄ ነው ምናምን ብለው የሚያስተምሩን ነገር የለም። እያደግክ ስትሄድ ቁርአኑን ማሸምደድ ነው በቃ። ትርጓሜ ራሱ ያስተምሩን ሽምደዳ እያነበብክ መሸምደድ እንጂ ትርጓሜ ይሄ ነው ተብሎ በፍቺ የሚያስተምሩት ነገር የለም። እና ያ ነው በሃይማኖቱ ላይ ያለው። ስለዚህ ፕሮቴስታንቶች አደባባይ ላይ ወጥተው እንደሚያስተምሩት ኦርቶዶክስ ደግሞ የራሷ መድረክ ዘግታ ህዝቡን እንደምታስተምረው እንደዚያ ነገር የተፈጠረ ነገር የለም። ምናልባት ጁማ ቀን እንደዚህ ኢድ በሆነ ቀን ሼኪዎች ምናምን እዛው ግቢ ውስጥ ቤተክርስቲያን ላይ እንደሚያስተምሩት እንዲያስተምራሉ እንጂ እሱንም ይሄ ነው እያሉ እየጠቀሱ ሳይሆን አብዛኛውን በማወደስ ነው የሚያስተምሩት። ነብዩን በማወደስ ይሄ ነው እየተባለ
ይሄን በዚህ ነው ያዘው። አሁን ጥያቄ ስላለብኝ ለምንድን ነው ሙስሊሞች ልክ እንደ ክርስቲያን እንደኛ አሁን የአፍሪካ ቲቪ የሚባል የሙስሊሞች ፕሮግራም አለ። የማህበራዊ ሚዲያዎች አሏቸው፣ ማስ ሚዲያዎች በዚህ ተጠቅመው በቁርአን ላይ ሆነ በማንኛውም አይነት ሀዲሶቻቸው ላይ የሰሃባዎቻቸውን ሁሉንም እያወሩ እኛም እያወቅን ነው እየተማማርን ነው። ስለዚህ አሪፍ ነው። ግን ምንድነው እያልኩ ያለሁት በክርስትናና በእስልምና መካከል ትልቅ ልዩነት አለ። ትልቁ ልዩነታችን እኛ እግዚአብሔርን የምናይበት መንገድ እና እነሱ አላህን የሚያዩበት መንገድ ነው። እግዚአብሔር አልኩሽ አላህን የሚያዩበት መንገድ ነው። እኛ የምናወራው ስለ ፈጣሪ መሆኑን ካወቁ እነሱም ስለ ፈጣሪ መሆኑን ቢያውቁ ኖሮ ስለ አንድ ፈጣሪ እንወያይ ነበር። ግን ስለምናመልከው አምላክ ነው እያወራን ያለ እና የሚመለክና ፈጣሪ ስለሚመለከው ማውራትና ስለፈጠረው ማውራት ይለያያል። አሁን እዚህ ውስጥ እንድገባ ፈልጌ ሳይሆን አንቺ ያሉ ትምህርት ተምረሽ መተሽ ወደ ክርስትና ወደ ኦርቶዶክስ መተሽ ክርስቲያን ነኝ ብለሽ ነጠላ ልብሰሽ ማተብ አድርገሽ ወደ ወንድምሽ ፊት ስትቀርቢ ክርስቲያን ነኝ ብለሽ ስትናገራቸው የተሰማቸውን ስሜት ነው። በጣም ከባድ ስሜት ነው። ምክንያቱም በሰዓቶች መስቀል ብቻ አልነበረም። ሚካኤል ያመቱ ሰኔ ሚካኤል ሲነክስም ትልቁ መስቀል ገዝቼ ብረቱን አንገቴ ላይ ያርጌ ነበረ። በይፋነት ይታያል መስቀሉና እንዴት ዘሎ ከፊት ለፊት እንደሄደ አላውቅም። በጣም ነው ተነስቶ ዘሎ ወደ ውስጥ የገባው። ከዛ እቺ ልጅ እንዳላያት አስወጫት ነው ያለው። እናቴ እንዳላያት አስወጫት አሊያም እደፋልሻለሁ ነው ያላት። ልጄን ይዤ ወጣሁ። ልጄን ይዤ ወጥቼ እዛ ቤት እናቴ ቤት መቀመጥ አልቻልኩም። ልጄ ፈተናውን እስኪጨርስ ቡና ቤት ተሰራበት የነበረው ቡና ቤት ነው ተመልሼ ሄድኩት። ኦርቶዶክስ ሆኜ ማለት ነው። ምክንያቱም አንደኛ ነገር ቤርጎ ይዤ ለመቀመጥ ገንዘብ የለኝም። በሰዎች እርዳታ ነው የመጣሁት። ያን ደግሞ የሚያውቁ የረዱኝ ሰዎች ናቸው እንጂ ጅማሬ ያለው ሰው አረብ ሀገር ሰርቼ ተለውጬ እንደመጣው ነው የሚያውቀው። ክርስትና ከተነሳ በኋላ ሙሉ ፊዚካሊ ተቀይሯል። አምሮብኛል፣ ወዛም ሆኛለሁ። በቃ የክርስቶስ ማንነት ላይ ይገለጣል፣ ይታያልና ሁሉም ሰው ደሞ ነው የሚፈላው። ገንዘብ እንዳለኝም ነው የሚያስበው። እና እዛሽ ቡና ቤት ስገባ በጣም ነው የደነገጠችው። ስታይኝም ነጭ ነጠላ እንደዚህ ለብሽ ምናምን ቀሚስ ለብሽ ሳይኑ አንቺ ነሽ አለችኝ። አዎ እኔ ነኝ። ከዛ ደነገጠች። አስገባችኝ ወደ ውስጥ። ክርስቲያኖች አዎ እንዴት እንደዚህ በይ በጣም ደስ ይላል በቃ ምናምን አለች። ምግብ አቀረበች። እኔም በላው። ቤርጎ የምታሳድረኝ የነበረ ሴትዮ መኖሪያ ቤቷ ታሳድረኝ ጀመረ ማለት ነው። ወደ ቡና ቤት አልገባም። በጓሮ በኩል ዞሬ ሄጄ ጸበል ቤተክርስቲያን ማርያም ተሳለም እመጣለሁ። ጸበል ይዤላት እመጣለሁ። ምግብ አብረን እንበላለን። በጣም ተገርማ ለሰዎች ሁሉ አወራች። ልክ ልጄ ፈተናውን ሲጨርስ እሷ ጋር ተደብቄ ማለት ነው፣ ማንም ሰው እዛ ጋር መኖሪን ሳያውቅ እሷ ጋር ተደብቄ ትኬት ቆረጡልኝ። እንዲህ በቃ የሰፈሩም ሰው አድማ አድርጎብኛል። የአማራን ሃይማኖት ተከተለች በሚል ደግሞ የሰፈር ሰው ደግሞ ጣምዶ ይዞኛል። በፌስቡክም ላይ ዝተውብኝ ነበረ። ኢትዮጵያን ከረገጥሻት እኛ ሰው አይደለንም የሚል ነገር ምናምን ብዙ ዛቻዎች ደርሰውብኝ ነበረ። ያው እኔ እነሱን ዛቻ አልፈራም። ምንም ቢያደርጉት ያገኙትን አግኝቻለሁና ምንም ቢያደርጉ መስሎ አይታየኝም በሰዓቱ። ግን የልጄን ሃይማኖት ደግሞ ወደ አንተ ሳላመጣ እንዳትገለኝ ብዬ ደግሞ ማጸኑ ነበር ፈጣሪ። እግዚአብሔር ይመስገን ደብቆ ከለለኝ። ትኬት ቆረጡልኝ ለኔና ለልጄ ፕሌን። በሌሊት ተነስተን ወደ አዲስ አበባ መጣን። አዲስ አበባ ከመጣን በኋላ ልጄ ሊኖር አይደለም የመጣው ልኖር አይደለም አዲስ አበባ አይቼ ልመለስ ነው፣ ካንቺ ጋር አልኖርም። አሁንም ሀሳቤ አልተቀየረም። የምፈልገው እስልምና ነው። ከክርስቲያን ጋር መኖር አልፈልግም ማለት እና ልደተን አክብረ ተመለሳለ ብዬ ሰኔ 11ኛ ዓመት ልደቱን ሰኔ 19 ልደቱን ሊያከብር እና አዲስ አበባ የመጣ ነውና ልደቱን ኬኩ ምናምን አዘጋጅቷ እንትን ብለው እንደ ስጦታ መስቀል አሰሩለት። ትልቅ ሰው እንደዛ ይናደድ። እሱ የተናደደው ወንድሜ ጋር ደወለና እንዴት ነው ሲለው እኔ ደግሞ ስልክ ሪከርድ እንዲያደርግ አድርጌዋለሁ። የገዛ የኛው ስልክ ማለት ነው። የሚያወራውን ቮይስ ሪከርድ ያደርጋልና ባከተወኝ በጣም አስጠልቶኛል። ልጠፋ አስቤያለሁ። ጭራሽ መስቀል አላለበሱኝ ይመስል ብሎ ነው ያወራውና አለ መስቀል አልበሰውኛል፣ አስጠልተውኛል፣ እዚህ መኖር አልፈልግም፣ ባክ በጣም ደብሮኛል ምናምን ብሎ ተጨናንቆ አወራውና ስልኩን አምጥቶ ሰጠኝ። ኤርፎን አድርጌ ሳማኝ በብሉቱዝ ያወራው። ሙሉ ስልክ ከጂማ የሚደውሉ ስልኮች እንዳለ ብሎክ አደረኩኝ። ሲሙን መቀየር አልችልም፣ ያ መታወቂያ ምናምን ገና ስላልታደሰ ብሎክ ነው ያደረኩት እንዳለ። ከዛ ማንም እሱ ነው ያገኘው። አንድ ወር አስቸገረኝ። አንድ ወር ሙሉ እኔ በመልስለት አውቀሽ ነው ውሸትሽን ማለት ጀመረ። እንደዚህ የሚል መጽሐፍ ቅዱስ ላይ የለም፣ ይሄው አንብብ ባክሽ ያንቺ ፈጠራ ነው አንሰማሽ ማለት ጀመረ።
ከኔ ውጪ ሌላ ሰው እንዲያስተምረው ፈለኩኝ። ቢሮ ይዤው መጣሁ አንተ ጋር የለህም፣ ላገኝ አልቻልኩም። ተመልሼ ሄድኩኝ። ከዛ እቅበተ እምነት ላይ የሚሰሩ ልጆች ላይ ቴሌግራም ላይ ፈለኳቸውና ስልካቸውን አግኝቼ እስኪ ለልጄ ይህንን ጥያቄ መልሱ ብዬ ቴሌግራም ግሩፕ ከፍተን አንድ ቀን ላይ ተቀመጥንና ይጠይቃል ስንት አመት ነው ግን አለ ልጁ ተደንቆ ማለት ነው። ለሱ ምላሽ የሚሰጠው ከእስልምና የመጣ ነውና ግን እንደዚህ ጥያቄ የሆነባቸውን ሰዎች ያስተምራል። ጎበዝ ነው ልጁ። ስንት አመት ነው? 10 አመት። አሁን 11ኛ አመት ልደት ላከብር ነው። በጣም ተገረመና በእድሜው ልክ የሚሆነው ምላሽ ሰጠው። ከዛ ገባው። ያንተን ትምህርት ሳደምጥ ያደምጣል፣ ያንተን ልጆች መዝሙር ይሰማል። አንዳንድ በተምነት ላይ የተሰሩትን ቲክቶክ ላይ የተሰራውን ዩቲዩብ የሚፖስቱትን እሱን እንዲያደምጥ አደረኩኝ። ፍሬ ያደረኩት በስልክ ላይ። አንቺ የምር ነው እንዴ ነገር አለኝ። አዎ እስኪ ለማንኛውም ሰንበት ትምህርት ቤት ገባ አልኩኝና ሰንበት ትምህርት ቤት አስገባሁት። አንድ ሳምንት ሰንበት ትምህርት ቤት ከተማረ በኋላ ቃሻ አሁን ክርስትና ልነሳለኝ። እሱ ከእድሜው የማይጠበቅ ነገር ነው። እና ከዛ በቃ ወሰርኩት። ንስ አባቴን አናገርኩኝ። ገብርኤል ነበረ በለተቀኑ እንዲጠመቅ ስለፈለኩኝ የአመቱ ገብርኤል ለተጠመቀ እዚህ ሰሚት ገብርኤል ማለት ነው። ዛ ክርስትና ተነሳ። እግዚአብሔር ይመስገን። ከዛ በኋላ እሱንም ማን ይቻለው ጎበዝ ሆነ፣ ሰንበት ተማሪ ሆነ፣ ያገለግላል። አሁን ደሴ ማርያም ላይ ደረሰ። የሰኞ ማርያም እየጨርሶ ማክሰኞ ላይ ሊገባ ነው። ቅዳሴ ደግሞ በቴሌግራም ቅዳሴ ደግሞ አዎ ያቃል ቀርቷል ይቀራል። እዚህ ደግሞ ሲመጣ ደግሞ ይሄ ቅዳሴ ማርያም ቤት ነው። አሁን ቴሌግራም ላይ ደግሞ ቅዳሴ ይማራል። እሱን ይማራል። እንደዛ ነው። ቶሎ በመለስሽ ወደ መንፈሳዊ ህይወት ላይ የመጣሽበት መንገድ ራሱ ይገርማል። ያው እኔ አይደለሁም የእሱ አጠራር ነው፣ የእግዚአብሔር ፍቃድ ነው እንጂ እኔማ በምን አቅሜ። በጣም ይገርማል። በክፍል 3 እስከምንገናኝ ድረስ እንግዲህ ይሄ በጣም ትልቅ ትምህርት የምናገኝበት በጣም የሚገርም የህይወት ታሪክ ነው። በክፍል 3 ደግሞ በቤቷ እንገናኛለን። ሰላም ነው። ተሰቅሎ
በራሱ ላይ ደፎ ቀይ ልብስ አልብሰው አፌዙበት ስሙን ተዛለፉ መስቀል አሸክመው ያን ተራራ እንዲወጣ ገፉት ከዚያም ልብሱን ገፈው ራቁቱን በድፍረት ሰቀሉት ላብና ደም እስኪያልበው ተከዘልን በጌቴሴማኒ በጨለማ እጆቹና እግሮቹ ተሸንረው በአምስቱ ሚስማር በጥም ተቃጠለ በገረፉት በሰው ልጆች ፍቅር መስቀል ስር ዋለችው በድንግል ፊት አንገቱንም ደፋ ከሞተ በኋላ በጦር ወጉት በቀን ብርሃን ጠፋ ላብና ደም እስኪያልበው ተከዘልን በጌቴሴማኒ በጨለማ ላብና ደም እስኪያልበው ተከዘልን በጌቴሴማኒ በጨለማ ላብና ደም እስኪያልበው ተከዘልን በጌቴሴማኒ በጨለማው። እህቶቻችንን ዝማሬ መላእክት ያሰማልን። እናመሰግናለን።